ፕሪሳይዝ የሆኑ ጥቃቶች አንዳንዴ የነራሻ ኢንተለጀንስ አቅም ምናምን እንደሆነም የሚጠቁሙ አይነት ነገሮች ናቸውና ትራምፕ ግን ከተቀስካቸው ሀገራቶች ውስጥ የአሜሪካ ጠላት ማለት ነው አሜሪካን ትልቅ ማድረግ የሚል ሚሽን እንዲ አሜሪካን ትልቅ ማድረግ የሚል ሚሽን ይዞ መጣ ማለት ነው። እስራኤል የፓን አረብ ሙቭመንትን ካውንተር ማድረግ የምትችለው በፐርሺያኖች ናቸው። የመንስ ማን ነው? ሁቲ ምንድነው? ኦኬ ዩኤኢ ማን ነው ስታገኝ ግን እሱ ላይ ደሴም ስማ ኦኬ ሁለቱ እንትን እንድትል ጂኦፖለቲክሱ ላይ እንድትመጡ አሁን ሐማስ ሱኒ ነው ግን የኢራን አክሰስ ውስጥ ያለ ለዛ ነው ጂኦፖለቲካሊ እንድትመጡ ፈልጋለሁ። ጂኦፖለቲክስ በጣም ማተር ያደርጋል። የኢራን ግን ፒውር ቲዮሎጂካል ነው። the only way to peace is the destruction of Israel. እስራኤል ቀጠናው ላይ የራሷ የሆነ ትልቅ ግዛት ትልቅ ሀገር ታላቋ እስራኤል መመስረት ትፈልጋለች። ቴህራን ውስጥ የሚሞተው ህፃን ተላቪቭ ውስጥ የሚሞተው ህፃን እኩል አይነት አረዳድ እንዳለን በተለያየ አጋጣሚ ሁላችንም አንደርስታንዲንጉ አለን። የኢራን የኒውክሊየር ሪሰርች ሴንተር ሪአክተሮች ኤቭሪቲንግ የተገነቡት በአሜሪካ ነው። ዩናይትድ ኔሽን የሚባለው ድርጅት ጥቅም ጥርስ አልባ ሆኖ በዓለማችን እንዲታይ ካደረጉት ሁኔታዎች አንዱ ዩናይትድ ኔሽን አሜሪካና እስራኤል በሚያደርጋቸው እንቅስቃሴዎች በሙሉ ምንም ማድረግ አለመቻሉ ያው ኢሚዲየትሊ ዘግታለች ሆርሙዝን። የመጀመሪያው ተጠቂ ሀገር ማን ነው ብየሳስብ ኢራን ራሱ። አብርሃም አኮርድ ስራው ምንድነው? አብርሃም አኮርድ አለ፣ ሳውዲ አለ፣ ዩኤኢ አለ። ሳውዲ ዩኤኢ እና ካታር ኩዌት ካለ አሜሪካ ምን ይሰራል እዛ? ሌላ ቦታ አይደለም። አብርሃም አኮርድ የተፈራረሙት የእስራኤል ኢንተረስት ለማስከበር ነው። የአሜሪካ ኢንተረስት ማለት ነው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ ሁለት እንግዶች ይኖሩናል። በሚዛን ቴፒ ዩኒቨርሲቲ በመምህርነት ያገለገሉ በተለያዩ ኮሌጆች ያስተማሩ እንደዚሁም ደግሞ በሚዲያዎች ፖለቲካዊ ትንታኔ በመስጠት የሚታወቁ ናቸው። ታማኝ ወይሳ ዶክተር፣ እንደዚሁም ደግሞ በጎንደር ዩኒቨርሲቲ ከ12 ዓመታት በላይ ያስተማሩ በአሁኑ ሰዓት በወራቤ ዩኒቨርሲቲ መምህር ናቸው። ከዛም ባሻገር በሴንተር ፎር ናሽናል ኤንድ ሪጂናል ኢንቴግሬሽን ስታዲስ ፕሮጀክት አስተባባሪ ናቸው። መሐመድ አውል ሀጎስ ዶክተር እኛ ጋር ይገኛሉ። እንኳን ደህና መጣችሁ እንግዶቻችን። ሁሉ ሰላም? ሁሉ መልካም። መሐመድ ያው ቤተኛ ነው፣ ብዙ ጊዜ ትመጣለህ። እንግዲህ አንተ ነው የምለው ሁለታችሁ ነው ወጣቶችም ስለሆናችሁ። ታማኝ ለመጀመሪያ ጊዜ ነው። ሁለታችሁም ስለመጣችሁ እጅጉን አመሰግናለሁ። ዛሬ ሰፋ ባለ ጉዳይ ዓለማችንን በሚያስጨንቅ ጉዳይ ኢምፓክቱም እኛ ጋራ አፍሪካ ቀንድ በቀይ ባህር በኩል ራሳችንም እዛ በሚኖሩ ኢትዮጵያውያን በዜጎቻችንም ቀጥተኛ ትስስር ባለው ጉዳይ ላይ የተለያዩ ሀሳቦችን እናነሳለን። የመካከለኛው ምስራቅን ፖለቲካ፣ የኢራንና እስራኤል አሜሪካ ውጥረት ምንድነው የሚለውን በስፋት እናነሳለን። እንግዲህ ኢምፓክቱ ትልቅ ስለሆነ ነው እናንተንም የጋበዝናችሁ። እንግዲህ አሁናዊ ጉዳዮች ላይ እንጀምርና ውጥረቱ ከባድ ነው። ኢራን ወደ ሁሉም አቅጣጫ ነው የምትተኩሰው፣ ከሁሉም አቅጣጫ ደግሞ ወደ ኢራን ይተኩሳል። የሚሳኤል ማዕበሉ በመካከለኛው ምስራቅ እኛ እስከገባንበት ሰዓት ድረስ እየከፋ ሄዷልና ውጥረቱ አስቸጋሪ እንደሆነ ለመገመት አያዳግትም። ደን ኢትዮጵያውያንን በቀጥታ ኢምፓክት የሚያደርግ ጉዳይ ነው እና እንግዲህ አሜሪካና እስራኤል ከወዳጅነት ወደ ጠላትነት የተሸጋገሩ አገራት ናቸውና ምናልባት እንግዲህ ወደ ታማኝ ጋር ጀምርና ወዳጅ የነበሩ ሀገራት የብሔራዊ ጥቅም ጉዳይ እስኪመስል ድረስ ነው ኦፍ ኮርስ አሁን ላይ ግልጽ ጦርነት ውስጥ የገቡ አገራት ሆነዋልና እንግዲህ ካንተ ጀምረን ታሪካዊ ጭብጦችን በተወሰነ መጠን አንስተን ወደ ዋናው ጉዳያችን እንገባለን። ታማኝ እሺ፣ ያው አንተ እንዳልከው ኢራን፣ እስራኤልና አሜሪካ እጅግ በጣም ጥብቅ ቁርኝት የነበራቸው ሀገራቶች ናቸውና በተለይ ከ1953 በኋላ ነው አሁን ወዳለንበት አይነት ችግር ውስጥ የገቡት። ባክግራውንድን ስናየው ምናልባትም ከ20ኛው ክፍለ ዘመን መግቢያ ጀምሮ ኢራን ነዳጅ ማምረት ጀምራ ነበርና ያንንም ነዳጅ ለኢራን ያወጡላትም የሚሰሩላትም የነበሩት እንግሊዛውያን ነበሩ፣ ብሪቲሾች ነበሩና የአንግሎ ፐርሺያን ኦይል ካምፓኒ የሚባል ነበር። እሱ 86% ሼር ነው የነበረው፣ 14 ወር 15% እንደዛ አይነት ነገር በኢራናውያን ሼር የነበረ ነው እና ግራጁዋሊ ምን ሆነ 50ዎቹ በ1950 አካባቢ መሰለኝ መሐመድ ሞሳዴግ የተባለ ጠቅላይ ሚኒስትር ወደ ስልጣን ይመጣሉና ያንን የፐርሺያን አንግሎ ፐርሺያን ኦይል ካምፓኒ ናሽናላይዝ ማድረግ ይፈልጋል። ይሄ ቀጥታ የብሪቲሽን ኢንተረስት የምነካ ነው። ያን ብቻ ሳይሆን ደግሞ ምንድነው እሱን ያንን ጠቅላይ ሚኒስትር ከጀርባው ይረዳሉ፣ ያግዛሉ፣ አመጽንም በመንግስት ላይ ይቀሰቅሳሉ ተብሎ የሚታሰቡት ኮሚኒስቶች ናቸው። በዛን ሰዓት ኮሚኒዝም በጣም የተስፋፋ ነበረ ኢራን ውስጥና ኮሚኒዝም ደግሞ ለምዕራቡ ዓለም ቀጥተኛ ስጋት ነው የነበረው። ስለዚህ የአሜሪካን ናሽናል ኢንተረስት የሚጻረር ነው። በዚህ በኩል ደግሞ
ብሪቲሽ አለችበት ያው MI6 ኢንቮልቭ አድርጓል CIA ኢንቮልቭ አድርጓል በዚህ በመፈንቅለ መንግስቱ ጊዜ ማለት ነው እስራኤልም ደግሞ ለኢራን አጋር የነበረች ሀገር ናት ኢቭን ፓይፕላይን ሁላ አለ ነው የሚባለው እስከ አሽከሎን ኤሊያት ድረስ የኢራን ነዳጅ የሚገባበት ነው የኒውክሊየር ትስስር ነበራቸው አብሮ ላይ በጣም ከፍተኛ የሆነ ግንኙነት ነበራቸው ከኋላ ግን ምን አደረገ ይህንን አንግሎ ፐርሺያን ከኋላ ብሪቲሽ ፔትሮሊየም የተባለው ማለት ነው እሱን ናሽናላይዝ ማድረግ ሲጀምር ቀጥታ ወዴት ይሄዳል ማለት ነው ሰውየው የዩኤስኤስአር በሰዓቱ የሶቪየት አጋር ነው የሚሆነው አሜሪካና እስራኤል ይሄንን ዝም ብሎ ቁጭ ብሎ ይመለከታሉ የሚል ነገር የዋህነት ነው ስለዚህ መፈንቅለ መንግስት ያከናውና የሻሃው መንግስት በጣም አብሶሉት የሆነ አምባገነናዊ ስርዓት ከ1953 ጀምሮ እስከ ኢራን ሪቮሉሽን ድረስ የቆየው ይሄኛው መንግስት ይቋቋማል ማለት ነው እና የሻሃው መንግስት አምባገነናዊ ስርዓት የሞናርኪያል ስርዓት መቋቋሙ ነው አንደኛ በተለይ ደግሞ ከኢራን ሃይማኖተኞች ከፍተኛ ተቃውሞ እየደረሰበት መጣ ኮሚኒስቶችም ከጀርባ አሉ እና በዚህ የተነሳ ፕራይመሪሊ ወደዛ ጠላትነት ገቡ ማለት ነው ነገር ግን አረብ እንትላ እስራኤልና ኢራን ላይ አንድ ነገር ፎከስ ማድረግ እንፈልገው ነገር ምንድነው እስራኤል የፋርስ ህዝብ ነው የፐርሺያን ህዝብ ነው በሰዓቱ የአረብ ናሽናሊዝም በከፍተኛ ሁኔታ በተለይ የናስራውያን የገማል አብደላ ናስር አረብን በሙሉ አንድ አድርጎ የሆነ ፓን አረብ ሙቭመንት የመመስረትና ይሄ ደግሞ ቀጥታ አገንስት እስራኤል ነው የሚሆነው ምክንያቱም የመጀመሪያም ሁለተኛም ሶስተኛም አራተኛም የአረብ ጦርነት የፓን አረቦች በገማል አብደላ ናስር የተቀናጀ ጦርነት ነው እስራኤል የፓን አረብ ሙቭመንትን ካውንተር ማድረግ የምትችለው በፐርሺያኖች ናቸው ፐርሺያኖች የፓን አረብዝም በነገራችን ላይ ለእስራኤልም ለፐርሺያኖችም ስጋት ነው ስለዚህ አንድ የፐርሺያን ፕሮ እስራኤል የሆነ ረጂም ኢራን ላይ ማስቀመጥ ኢትስ ኖርማል ጂኦፖለቲካል ኢንተረስት አንፃር ከእስራኤል አንፃር ኢትስ ኖርማል ብዬ ነው የምወስደው ይሄ ነው ባክግራውንዱ ለማለት ባክግራውንዶች ላይ ተወሰነ ሀሳብ ቴንክ ዩ ምናልባት ወደ ባክግራውንዱ ከመግባቴ በፊት አሁን ያለውን ወቅታዊ ሁኔታ በተወሰነ መልኩ አንስተን ወደ ሂስቶሪካል ዳራው መግባት እንችላለን የሚል እምነት አለኝ በተለይ ከፌብሩዋሪ 28 26 አካባቢ ጀምሮ የምናያቸው ዳው ቀጠና ላይ እየተፈጠሩ ያሉ በጣም ትላልቅ ለውጦች አሉና ዳይናሚክሱን በራሱ በጣም ከባድ ዳይናሚክስ ነው እየታየ ያለና እንዲሁ በቀላሉ የሚታይ አይደለም በተለይ ኦማን ላይ ድርድር እየተደረገ ባለበት ሁኔታ አክቹአሊ ካሁን በፊትም ኳታር ላይ ድርድር እየተደረገ ባለበት ሁኔታ ነበረ ኢራን በኒውክሊየር እንትኑ የተመታውና ዘሴም ታይም አሁንም ኦማን ላይ ድርድር እየተደረገ ያለ ተስፋ ሰጭ ሆኖ ወደ ሰላም ሊመጣና እየተባለ ባለበት ሁኔታ ነበረ እስራኤል ፌብሩዋሪ 28 ወይም የካቲት 21 2018 በኢትዮጵያ አቆጣጠር ይሄ የአሜሪካኖች የኦፕሬሽን ኤፒክ ፊሪ የሚሉት ወይም እስራኤሎች ደግሞ ኦፕሬሽን ሮሪንግ ላዮን አይነት ነገር የሚሉት ወይም በኋላ ላይ ኢራናውያን ኦፕሬሽን ትሩ ፕሮሚስ አራተኛ ብሎ የጀመሩትን እንቅስቃሴ ተጀምረው ማለት ነው ሶ ይህንን ከዛ ጊዜ ጀምሮ ቀጠናው ላይ የምናያቸው በጣም ብዙ ጥፋቶች እየተፈጸሙ ነው ካሚኒም ተገድለዋል የኢራን አያቶላ ተገድለዋል ሌሎች ከፍተኛ የሆነ የኢራን ባለስልጣናት ተገድለዋል በሚናፕ ትምህርት ቤቶችም ወደ 180 ምናምን ህፃናት ትምህርት ቤት ላይ ተገድለዋል በአጠቃላይ ወደ 1230 የሚሆኑ ኢራናውያንም ተገድለዋል ኢራንም በተለያዩ አቅጣጫዎች ወደ ቀጠናው ላይ ወደሚገኙ የተለያዩ የገልፍ ሀገራትም ባህሬን ኳታር ሳውዲ አረቢያ ዮርዳኖስ ኢራቅ ምንላቸው በተከታታይ የሆኑ የባሊስቲክ እንትኖችን ድብደባ እያደረገች ነውና የሆርሙዝ ሰርጥም ተዘግቷል አሁን በመናየው ሁኔታ ወደ ቱርክም በተወሰነ መልኩ የተወነጨፈ ነገር አለ ወደ ቆጵሮስም የተደረጓለ ነው በብዙ መልኩ ቀጠናውን ያዳረሰው ይመስላል ማለት ነው በአጠቃላይ ቀጠናው አሁን ባለው ሁኔታ ውጥንቅጥ ሆነን ነው ወደ ሂስቶሪካል እንትን መመለስ እንፈልገውና እሱ ያነሳቸው ትላልቅ ነገሮች አሉ በተለይ 1953 ወሳኝ የሆነ ክስተት ነው ምክንያቱም በዲሞክራሲያዊ መልክ የተመረጠ ሞሳዲቅን መንግስት በኃይል ገርስሰው ነበር አሜሪካ እስራኤል እና ብሪቲሽ አንድ ላይ በመተባበር ያወረዱት ማለት ነው ቀድም ያነሳቸው ከነዳጅ ጋር የተያያዙ ባክግራውንዶች ሆልድ ያደርጋሉ ትክክለኛ የሆኑ ምክንያቶች ናቸው ያ መንግስትም ለመገርሰስ ምክንያት የሚሆናቸው የኢኮኖሚክ ኢንተረስትም ስለነበራቸው ነው ማለት ነው ስለዚህ ያ ተከትሎ ኢራናውያን ይህንን አውርደው አሜሪካኖች የሻህ ስርወ መንግስት ያመጡበት ሁኔታ እና ያለ ማለት ነው ይህ የሻህ ስርወ መንግስት በጣም
አምባገነን የሆነ ሞናርካል የሆነ ስርዓት ነው ለረጅም አመታት ኦልሞስት ለ25 አመታት ኢራናውያን በሞናርካል ሲስተም እንዲተዳደሩ የተደረገበት ሁኔታ እንዳለው ነው የምናየውና አይ ቲንክ ይሄን ነው የመጀመሪያም ትልቁ ቁስል ኢራናውያንም እንደ ትልቁ ውርደት አድርገው በአሜሪካና በእስራኤል ላይም ትልቅ ቂም ቋጥረው በኋላ ላይ ሞት ለእስራኤል ሞት ለአሜሪካ የሚሉ መፈክሮች ማንገበው እንዲነሱ የሚያደርጓቸው ይህ የ1953ቱ ክስተት ይመስለኛል ማለት ነው። ስለዚህ ይህን ከተከተሉ 1979 የሚመጣው ነገር አለ ማለት ነው። ስለዚህ የኢራን አብዮት ሻህን ከስልጣን ሲያወርድ እናያለን ማለት ነው። ትልቁ የዓለማችን ሪቮሉሽን አብዮት ተብሎ ከሚጠቀሱ ይህ የኢራን አብዮት ነው። ምናልባትም አንዳንዴ the most successful revolution ብለው ሲጠቅሱት እናያለንና the most successful revolution in the history of man ተብሎም ሲጠቀስ እናያለንና ይሄ የሻህ ስርወ መንግስት ከስልጣን እንዲወርድ የተደረገበት አብዮቱ ነው ይህንን ያመጣውና ስለዚህ ለምንድን ነው ኢራናውያን በሻህ ስርወ መንግስት ያመጹት ስንል በወቅቱ ኢራናውያን የሻህ ስርወ መንግስት እንደ የምዕራባውያንን ፖፔት ወይም የምዕራባውያን ተላላኪ አድርገው ነበር ሲመለከቱት ነበር። የኢራናውያን ጥቅም የሚያስከብር ስርዓት ሳይሆን የምዕራባውያንን ተልእኮ የሚያስፈጽም የሌሎችም ከሴኩላሪዝም ከርዕዮተ ዓለምም ከካልቸር አንፃር ሞር ኦፍ ወደ ዌስተርን ወርልድ የተጠጋ ስለነበር የሻሁን ስርዓት አልተመቻቸውም ነበር ማለት ነው። ስለዚህ 1979 አብዮቱ መጣ፣ የሻሁ ስርዓት ተገረሰሰ ማለት ነው። ዘን 1980ዎቹ ላይ ስንመጣም የኢራቅና ኢራን ጦርነት ላይም አለ። ያኔ አሜሪካኖች ኢራንን ሳዳም እንደግፈው የቆሙበት ሁኔታ እናያለን። 20ዎች ላይ ኢራን በኢራቅ ውስጥ አሜሪካን የሚዋጉ ሚሊሻዎች መደገፍ ጀመረች። 20ዎች ላይ እንደገና ትራምፕ ጀነራል ስላይማን ሲገድል እናያለን። 2023 ላይ የጋዛ ጦርነት ሲመጣ እናያለን። በጣም ሁኔታውን እየተባባሰ እንዲሄድ የሚያደርገው ማለት ነው። ስለዚህ እስራኤል ላለፉት 3 አመታት በጋዛውያን ላይ ከባድ የሆነ እልቂት ስትፈጽም እናያለን። እናም በቀጠናው ላይ የሚገኙ ኢራን ይደገፋሉ ተብሎ የሚታሰቡ ፕሮክሲ ኃይሎች የሚባሉ እንደነ ሐማስ እንደነ ሂዝቦላህም እነሱን ኢላማ ያደረጉ የተለያዩ ጥቃቶች በተደጋጋሚ ኢራን ስትፈጽም አይተናታል ማለት ነው። ስለዚህ መጨረሻው 2025 ላይ የዛሬ አመት የነበረው ደግሞ ይሄ የ12 ቀን ጦርነት የምንለው ሁኔታ ሲመጣ እናያለን ማለት ነው። ያኔም ልክ እንዳሁኑ ድርድር ላይ ያሉ ትልቅ በደል ወይም ክህደት ተፈጸመብን ነው የሚሉት ኢራናውያንና ምክንያቱም ድርድር ተቀምጦ ባለበት ሁኔታ ትላልቅ የኢራን ወታደራዊና ሌሎች አመራሮች ተገደሉ ማለት ነው። ስለዚህ አሁን ያለበት ሁኔታ ደርሰናል ማለት ነው። በጣም ጥሩ ራፓፑን ያረጋችሁልኝ ሁለታችሁም። ይሄኛው ጉዳይ እንዳላችሁት ክሪቲካል ታይሞች አልፈዋል። 1953 ላይ ያለው መፈንቅለ መንግስት ከዛ 67 የአቶም ፎር ፒስ በሚለው አማካኝነት ያለው የአቶሚክ ስምምነት ራሳቸው ምዕራባውያን ለኢራን የኒውክሌር እውቀቱን ነው የሰጧት። ከዛ 1979 ላይ የአያቶላ እንግዲህ ሩሃላ ሆሜኒ የሚባሉት የመጀመሪያው መጡ። እንደዚህ ያለ ይቀጥላል። የአሜሪካ ተማሪዎች መታገት የቴህራን ዩኒቨርሲቲ ተማሪዎች የአሜሪካን ኤምባሲ ሰዎች 52ቱን ለ44 ቀናት ያገቱበት እሱ ጦርነቱ ከ80 እስከ 88 1995 የነ ክሊንተን ማዕቀብ 2015 የነ ባራክ ኦባማ የኒውክሌር ዲል 2018 ትራምፕ ተተውት የወጡት 20 ላይ ደግሞ ቃሲም ሱሌማኒ ህይወታቸው ማለፍ የጋዛው ጦርነት እንደዚህ ያለ 12 ቀናቱ ጦርነት አደ ሴም ታይም ልክ የዛሬ ሳምንት ደግሞ በጣም ከባዱ ገልፍ ሀገራትን በተቀሉ መካከለኛው ምስራቅን ውጥረት ውስጥ የከተተው ጦርነት የሚል ነው። ይሄ ሁሉ ሲመጣ ግን እኛ ታሪኩ ላይ በተወሰነ መጠን እንድታነሱት የፈለኩት አንድ ሀገር ሁሌም ይሄ ቋሚ ወዳጅ ቋሚ የለም ጥቅም ነው እንጂ ምናምን እንደሚባለው እነዚህ ሀገራት አብረው ይሰሩ። እንደውም እኮ እስራኤል፣ ቱርክ፣ ኢትዮጵያ በተወሰነ መጠንና ኢራን አረቦች ለኛ ስጋት ናቸው የሚል አንድ እንትን ነበራችሁ እና እንደዚህ አይነት ነገር በተወሰነ ጊዜ ህብረት ሰራለ፣ በተወሰነ ጊዜ ደግሞ እንደዚህ ጦር ትማዘዛለ። ሶ ከብሔራዊ ጥቅም አንፃር ሀገራት እኛ ሀገርም ያለ ሁለት ትርምስ አለ አይደለ? ከዛ አንፃር ከራሳችን ጥቅም አንፃር ማየት ሰባዊነት ላይ የሚለው ትልቁ ጉዳይ ላይ ቆመን ከማየት አንፃር ነው እሱን ታሪካዊ ጉዳዮችን ታነሱልኝ የፈለኩት። ጥሩ አንስታችኋል። ታማኝ እንግዲህ ወደ አንተ ስመጣ ምናልባት ይሄኛው ጉዳይ አሁን ጦርነቱ የገልፍ ሀገራትና የኢራን ወይም ደግሞ የመካከለኛው ምስራቅ አካባቢ ኢራንና እስራኤል የሚተኳኮሱት አሜሪካ የምትጨመርበት እንደዚህ የሆነ የሚቀጥልም አይመስልም። አሁን እነ ፈረንሳይ በተወሰነ መጠን የነዳጅ ፖለቲካቸውም ስላለ ጋፕ ብለው ነበረ። እነ እንግሊዝም ዲጎ ጋርሲያን አንሰጥም በሚል ትንሽ የተወሰነ እንትን ነበራቸው። እነ ስፔንም እኛ የሰላም ደጋፊዎች ነን ጦር አንደግፍም የሚል ሀሳብ ነበራቸው። እነ ሳንቼዝ ግን አሁን አንዳንድ ተሳትፎችን በቆጵሮስ እንጀምራለን ብለዋል። ሶ ይሄ ሁሉ አካሄድ እንግዲህ
የሆነ እየሰበሰበ የሚመጣው ኃይል አለና በጣም ይሄ ፉል አውት ዋር ወደ ዓለም አቀፋዊ ይዘት የመምጣት አዝማሚያ እንዳለው ግልጽ ነውና ሜቢ ጦርነቱ ዓለም አቀፋዊ ዳፋውን እንደው በተወሰነ መጠን ከኢኮኖሚካሊም ፖለቲካሊም ወይም ደግሞ የሚታየንን ሁሉ ወደኛ እናመጣዋለን ወደ ቀይ ባህርም እሱን ነገር ብናየው እና ፕላስ ደግሞ የገልፉ አገራት ድሮ የሚጠረጠሩ ነበረ አንዳንድ ጉዳዮችን የተመለከቱ ነበር በስፋት እንመጣባቸዋለን እስኪ ምንድነው ዓለም አቀፍ ዳፋው ሁሉም ከኢንተረስቱ አንፃር ነው የሚሰራው በርግጥ ታሜ ሂስቶሪካሊም ቅድም ለማንሳት እንደሞከር ነው ፒውር የሆነ የጂኦፖለቲካል ኢንተረስት ነው የሚመለከተው ኮሚኒስቶች ነበሩ በሶቪየቶች እዛው ኢራን ውስጥ ዌስተርኖች ነበሩ አሜሪካና ብሪቴን የሚመሩት ከዛ ደግሞ እስራኤል የራሷ ደግሞ ኢንተረስት አላት ራሷን ከአረቦች ለመከላከል ሻው ይጠቅመኛል ታርኪዎች ይጠቅመኛል ብላ የተቀመጠችበት ማለት ነው እና ትንሽ ከሱ ጋር የማለስማማው ነገር ምንድነው ማለት የኢራኒያን ሪቮሉሽን the most successful revolution ነው የሚለው እሱን አልስማማም ምንም ሰክሰስፉል የሚያስብል ምንም ነገር ያለ አይመስለኝም በምንድነው በቴክኖሎጂ ነው በልማት ነው በምንድነው ምንም ሰክሰስፉል ሳይሆን ኢቭን ኢራን በሻህ ጊዜ የነበረችበት ዘመን ቴክኖሎጂካሊ የተሻለ ነው ቀደም እንዳልከው ኦፍ ኮርስ አሜሪካውያን ከፍተኛ የሆነ ማለንዋይ አፈሰዋል ለምሳሌ የኢራን የኒውክሊየር ሪሰርች ሴንተር ሪአክተሮች ኤቭሪቲንግ የተገነቡት በአሜሪካ ነው 93% enriched የሆነ ዩራኒየም በድዋይት ኢዘናወር ዘመን ነው ለኢራን የተሰጠውና 93% ማለት ኦልሞስት ኒውክሊየር ቦምብ ነው በቃ መጠቀም ትችላለ to that extent ነው ግንኙነታቸው የነበረው እና አሁን የምናየው አብዛኞቹ የኒውክሊየር ሳይቶች የተገነቡት በአሜሪካ ነው እና ከዛ አንፃር ስታይ thousands hundreds አይደለም ባይዘው በሺ የሚቆጠር የኒውክሊየር ሳይንቲስቶች ተማሪዎች አሜሪካ ላይ ሰልጥነዋል ያንን አሴት ስትመለከት ቶታሊ በዛን ጊዜ የነበረው የሻው ሬጂም ለሀገሩ ምንም ያልጠቀመ በሳይንስ በኤጁኬሽን ምንም አይነት ጥቅም የሌለው አድርገን ማስቀመጥ ነው አልፈልግም ኢቭን as compared to አሁን ካለው በኢራን ሬጂም አንፃር ለኢራን ህዝብ የተሻለ ነው ብዬ ነው የማስበው ፐርሰናሊ ያምቤ ግን ሳበቃ አሁን ወዳለው ነገር ስንመጣ እኔ ምንድነው ኢራንን እኔ በፖለቲክስ አንፃር ብዙ ጊዜ ማየት አልፈልግም ከ1979 ሪቮሉሽን ይዞ የመጣው የሃይማኖታዊ መንግስት ነው ቲዮክራሲ ነው ቲዮክራሲ ደግሞ ፖለቲክስንም ሆነ ምንንም ነገር የሚተረጎመው ኢንተርፕሬት የሚያደርገው ከሃይማኖት አንፃር ነው ስለዚህ አገሪቱ የሚመራው አያቶላ በሚባል ሱፕሪም ሊደር ተብሎ ከሁሉ በላይ ከህግ በላይ ከህገ መንግስት በላይ ከፓርላማ በላይ ከምንም በላይ ሆኖ የተቀመጠ ኃይል ነው ያንን በምን ወይ ነው ጂኦፖለቲካል ኢንተረስት የሚተረጎመው ስለዚህ እኔ ምንድነው የሚያምነው ለምሳሌ ዴስ ቱ አሜሪካና ዴስ ቱ እስራኤል የሚል እንትና ለማፈክር አለው ያው 1953 የወለደው አይደለም በ1953 በኮሙኒስት የሚገዛው ጠቅላይ ሚኒስተር ከስልጣን ስለተወገደ አይደለም ይሄ ቲዮሎጂ ነው በኢራን በኩል ሃይማኖታዊ ነው በዚህ ደግሞ በእስራኤል በኩል አክት የሚያደርገው ደግሞ በጂኦፖለቲካል ኢንተረስት ነው ኢራን በሰላምና አድቫንስድ የሆነ ሀያልና ታላቅ አገር ሚድል ኢስት ውስጥ ካለ እስራኤል ሰርቫይቭ አላደርግም ብሎ ያምናል እስራኤልን ከፖለቲካ ካርታ እንፍቃለን አህመዲነጃድ ለምሳሌ እስራኤል ከዚህ ዓለም ላይ መፋቅ አለባት this is our national interest ብሎ ነው የሚያምኑ የትኛው እስላማዊ ሀገር እስራኤልን as a state recognize ማድረግ የለበትም በቃ ቶታል ኢሊሚኔሽን ነው እንግዲህ አረቦች ጋር ተረዳለ አረቦች ምንድነው የሚሉት ወደ 1967 ቦርደር ተመለስ ይላል ከኛ ጋር ሰላም ለመፍጠር ከፈለጋችሁ ኢየሩሳሌምን ግማሽ ይጥላል ዌስት ባንክ ለቀ ምናምን ውጣ ይላል ከዛ ኋላ ሰላም እናረጋለን ይላሉ ግብጾች ሳውዲዎች ዩኤኢዎች ሌሎችም የኢራን ግን pure theological ነው the only way to peace is the destruction of Israel እንደዛም ነው የሚናገሩ ስለዚህ ከዛ አንፃር ብናየው በጣም ኢዚ ይሆናል ብዬ ነው የማስበው አሁን ይሄንን ኢንተርፕሬቴሽን ይዘን ለምንድን ነው ታዲያ ሳውዲዎች ላይ ካታሪዎች ላይ እና ሁሉ ላይ የሚተኩሱበት ምክንያት እስራኤልን ይደግፋሉ በሚል የአሜሪካ ቤዝን ሆስት አድርገዋል በሚል ነው እንጂ ኦሬዲ ይሄ የሚገርማችሁ መሰለኝ እነዚህ ሀገራቶች አረብ ሀገራቶች እስራኤል የኛን ቤዝ አሜሪካ የኛን ቤዝ ተጠቅማ ኢራንን ማጥቃት አትችልም ብሎ ከልክለዋል ሶ እነዚህ ይሄ የኢራኑ ሬጂም ግን ምን ይፈልጋል የሚፈልገውን ይሄ አፖካሊፕቲክ የሆነ ለውጥ ለማምጣት ኤቭሪባዲ ጋር መታኮስ አለበት እና ሞር ኦፍ ሪሊጂየስ ፋናቲሲዝም ስለሆነ
ያንን ቶታል ዲስትራክሽን በሚድል ኢስት ላይ ካላመጣ የራሱን እንትን ያሳካል ብሎ ስለማያምን ይመስለኛል። እኔ ሌላም ፐርስፔክቲቭ አለ ኦፍ ኮርስ ማመድ ሊያነሳችሁ ይችላል። ግን ታማኝ ብዙ እንደዚህ አይነት ነገሮች አሁናዊ ሁኔታዎች ያው አያቶላ አሰራሩ አያቶላ ሲባል እንግዲህ በአብዛኛው ከ1979 በኋላ የመጡትን ሁለቱን ነው የምናውቀው። ከዛ ደግሞ ሶስተኛው ኦፍ ኮርስ እንግዲህ ተመርጠዋል የሚሉም አሉ፣ ሊመረጡም ይችላሉ የሚሉ አሉ። ፐብሊክ አልሆነም እንጂ ተመርጠዋል የሚባል መረጃዎችም አሉ። ኤኒዌይ እሱን የምንመለከተው ይሆናል። ግን ዴስ ቱ አሜሪካ ዴስ ቱ ኢዝራኤል እንደዚህ አይነት ነገሮች ሲነሱ በነዛኞቹ በኩል ደግሞ አክስ ኦፍ ኢቪል ከሚለው እነ ጆርጅ ዋከር ቡሽ የሰይጣኖች አጣማሪ ወይም ጥምረት ከነ ኢራቅ ኢዝናት እንትን እንደነ ሰሜን ኮሪያ ጋር አብሮ መዳመር እና ይሄ መወራወሩ አለ ልል ፈልጌ ነው። አክስ ኦፍ ኢቪል ውስጥ ተካታለች እነ ጆርጅ ዋከር ቡሽ ያሉበት እናስታውሳለን። ፕላስ ደግሞ በ1985 ወይ እንደዛ አካባቢ ላይ ደግሞ እንደ ሀገር ሽብርን ምደግፍ ሀገር የሀገር አሸባሪ የሚል ስያሜ የሚሰጧታልና እነዚህ ያው ባላንስ ለማድረግ ነው መወራወሮች አሉ። በዛኛው ሞት ለአሜሪካ ሞት ለእስራኤል ዳዮኒዝም ኢቨን ኮንሰፕቱ ከባድ ነው በኢራናውያን አሁን ባሉት ወይም ደግሞ በአያቶላዎቹ ላይ እንትን ያለውና እሱን ስትመለከት መወራወሮቹ አሉ። ከእንግዲህ የጂኦፖለቲካውን ጉዳይ በደንብ ቀደም ሲል አንስተዋል። ሪሊጂየስ የሆነውን ነገር አንሄድበትም፣ ሞር ግን እንደ ማሳያ ልንጠቀምበት እንችላለን። መሐመድ በሱም ሀሳብ ላይ ሀሳብ መስጠት ይችላል ወይም ዓለም አቀፍ ዳፋውንም ያለውን ነገር እንትን ብንል ጥሩ ነው። የተነሱ ነጥቦች አሉ። አክቹአሊ ሁለት ነጥብ አንስተሃል። የመጀመሪያው ምንድነው ጂኦፖለቲክስ በዛ መነጽር ብንመለከተው በተለይ ከእስራኤል በኩል ሲሆን ጂኦፖለቲክስ መነጽር መጠቀም አለብን፣ ከኢራን በኩል ሲሆን ቴዎሎጂካል መነጽር መጠቀም አለብን የሚለውን ነገር ያነሳዋል። ይሄ በተወሰነ መክል ደብል ስታንዳርድ ያደርገዋል እና the whole geopolitics መነጽር ብንጠቀም ያዋጣናል የሚል እምነት ነው ያለኝ። ኢቭን ሃይማኖታዊ እንትኖቹ ቅብ ናቸው ለኔ እዛ ቀጠና ላይ የምናያቸው። እስራኤልም የምትጠቀመው የዛዮኒዝም ሙቭመንት፣ ኢራንም የሚጠቀሙት የአያቶላሁ ርጅምም ሊሆን ይችላል ኦር ይሄ የአያቶላ አካሄድም ሊሆን ይችላል ኦር በሌሎቹ ሀገራት የምናያቸው ዌል ቀጠናው በአጠቃላይ ጂኦፖለቲካሊ ብዙ ነገሮች የሚደረጉበት ነው። ከሃይማኖት በዘለለ ብዙ ሪሶርስ ያለው ነው። ብዙ ቦታዎች ደግሞ መዳረሻም መተላለፊያም ቀጠናው ማለት ነው። ስለዚህ ሪሊጅኑ ብዙ ጊዜ እኔ ማየው ምንድነው እንደ ቅብ ሆኖ ይመጣል ነው። እንደ ቅብ ሆኖ ይመጣና መታኮሻና እንደ ሞቢላይዜሽን ፖይንት ሆኖ ሲመጣ ነው የምናየው። ግን ሪሊጅኑ እንምዘዘው ከተባለ ግን ኦልሞስት ከ1947 ጀምሮ እስራኤል የተመሰረተችበት የዛዮኒዝም ሙቭመንት ልናነሳ እንችላለን። ዘሆል ፍልስጤም ላይ የሚደረገው ነገር ልናነሳ እንችላለን። ሰሞኑንም አሜሪካ ስቴቶችና እየተነሱ ያሉ በእስራኤል በኩልም እየተነሱ ለኔ ግን እነዚህ ነገሮች በጣም ቅብ ናቸው የሚል እምነት አለኝ። the most important thing ነገር ምንድነው እስራኤል ቀጠናው ላይ የራሷ የሆነ ትልቅ ግዛት ትልቅ ሀገር ታላቋ እስራኤል መመስረት ትፈልጋለች። ይህን ታላቋ እስራኤል መመስረት ላይ ደግሞ እንደ ትልቅ ጋሬጣ ሆና የምትታያት ለእስራኤል ደግሞ ኢራን ናት። ኢራናውያኑም at the same time እስራኤል ቀጠናው ላይ እስካለች ድረስ የነሱ ህልምና የነሱ ፍላጎት ይሳካል ብለው ያስቡም ማለት ነው። ጂኦፖለቲካሊ ኢራን ቀጠናው ላይ ሀያል ሆና መውጣት ፈልጋለች። ይህን ሀያል ሆና ለመውጣት በምታደርገው እንቅስቃሴ ደግሞ እስራኤል የምትባል ሀገር አለች እዛ አካባቢ ላይ። ስለዚህ እስራኤል ለኢራን ህልም የምትመች አይደለችም፣ ኢራንም ለእስራኤል ህልም የምትመች አይደለችም። ይህን ነው በዋናነት ማለት ነው። ስለዚህ እስራኤል ቀጠናው ላይ ትልቅ ሀገር ሆና ለመውጣት ወይም ሌሎቹ እዛ ቀጠና ላይ ያለው ነገሮችን ለማወጥ በምታደርገው ለመስፋፋት በምታደርገው ሁኔታ ጋሬጣ ስለምትሆንባቸው ይመስለኛል። እና ሪሊጂየስ እንትኖቹ እዚህ ጋር ማንሳት አልፈልግም፣ ዘላቸዋለሁኝ። ምናልባት ዳፋው ምንድነው ጦርነቱ ዓለም አቀፋዊ ዳፋው ከፖለቲካና ከኢኮኖሚ አንፃር ምን ይሆናል? በተለይ ምንድነው ያለው ሚድል ኢስት ላይ ገልፍ ስቴትስ የምንላቸው ምንድነው ያለው የሚለው ነገር ትልቁ ነጥብ አሁን ቀደም ያነሳ ነው። አሁን ባለንበት አሁን እየተነጋገርን ባለን ሁኔታ የሆርሙዝ ሰርጥ የምንለው ነገር ተዘግቷል ማለት ነው። ይሄ በጣም ኦልሞስት ጦርነቱ ዓለም አቀፋዊ አድርጎታል። የሆርሙዝ ሰርጥ ብዙ ሀገራትን የሚያገናኝ ነው። የዓለምን 20% ነዳጅ የሚያልፍበት መስመር ነው። 20% የሚያልፍበት ነው። ስለዚህ ኢራን በመጀመሪያው ቀን ይህንን ዘጋችሁ ማለት ነው። አሁን መረጃዎች እንደሚያሳዩት እዛ አካባቢ ላይ ወደ 150
መርከቦች ቆመዋል ማለት ነው። ይሄ ቀላል አይደለም። 150 መርከቦች ኦልሬዲ ቆመዋል ማለት ነው። የነዳጅ ዋጋም እየጨመረ ነው በዚህ ምክንያት ማለት ነው። ኳታር ጦርነቱ ከቀጠለና የነዳጅ ዋጋ $150 ከደረሰ የባህረ ሰላጤው አገራት ነዳጅ መላክ እንደሚያቆሙ እየተናገረች ነው ማለት ነው። ስለዚህ ኳታር የተፈጥሮ ጋዝ ምርቷንም አቆማለች ማለት ነው። ይሄ ቀላል አይደለም። ኢንተርናሽናል የኢኮኖሚ ሁኔታ እንዴት አድርጎ እንደሚያዛባው መመልከት እንችላለን። ሌላኛው ከዚህ ከእንትኑ ጋር ተያይዞ የመጣ ደግሞ የኢነርጂ ፍላጎት ለውጥም ታይቷል ማለት ነው። ከገልፍ ስቴቶች እና ከሚድል ኢስት ወደ ሩሲያ የመምጣት ሁኔታ ማይተና ማለት ነው። ምናልባት ይህንም ብዙዎቹ ከሩሲያ የመግዛት ወደ ሩሲያ የመጠጋት በተለይ አውሮፓውያን ማለት ነው። ስለዚህ ይህን አውሮፓውያን የማይፈልጉት ነገር አሜሪካውያን የማይፈልጉት ነገር ነው። ስለዚህ ምክንያቱም the whole የኢነርጂ ፍላጎት ከሩሲያ እንዲርቅ ነበረ ለብዙ አመታት ሲሰሩ የነበረ። ስለዚህ ይህንን ደግሞ እንደገና ገልፍ ስቴቶችና በተለይ አውሮፓውያን የኢነርጂ ፍላጎታቸው ወደ ሩሲያ እንዲመጣ አድርጎታል። ይህንን እንዲያም ሰሞኑን የኢንተርናሽናል የዓለም አቀፉ የኤነርጂ ኤጀንሲ ወደ ሩሲያ ነዳጅ መመለስ ፖለቲካዊና ኢኮኖሚያዊ ስህተት ነው ሲል አስጠንቅቋል ማለት። ምክንያቱም እነሱ ከቀጠና አንጻር ከፖለቲክስም አንጻር ዩሮፓውያንና ሌሎቹ ወደ ሩሲያ ኢነርጂ ፍላጎት ከተመለሱ ለሩሲያ አንድ ይህንን አድቫንቴጅ ይዞላት ይመጣል ማለት ነው። ስለዚህ ይህንን አንዱ የተፈጠረ ነገር ነው። ሌላኛው ህንድ ውቅያኖስ ላይ እንቅስቃሴዎች እያየን ነው ማለት። ምክንያቱም መጋቢት 14 ቀን አሜሪካ በስሪላንካ ባህር ዳርቻ ላይ የሚገኘውን ከህንድ ሲመለስ የነበረው የኢራኑ መርከብ አጋይታለች ማለት ነው። ይህንን ጦርነቱ ወዴት ወስዶታል? እንደገና ህንድ ውቅያኖስ ድረስ ወስዶታል ማለት ነው። ካስፒያን ባህር ላይ ጦርነቱ እዛም ድረስ እየደረሰ ምክንያቱም ቱርክ ከቱርክ ቋንቋ ተናጋሪዎች ካለው ሀገራት ጋር የተገናኘ ስለ ቱርክ ላይ የሚሰነዘረው ወይም ወደ ቱርክም የተወነጨፈ ሚሳኤል አለ እየተባለ ነው። we don't know ከኢራን ነው የተወነጨፈው ወይም ከሌላ እስካሁን ግልጽ አይደለም። አንዳንዶቹ ከሌላ ነው ከኢራን አይደለም እያሉ ነው። whatever ግን ወደ ቱርክ የተወነጨፈ ሚሳኤል አለ which is ቱርክ ደግሞ የኔቶ እንትን የምትሆንበት ሁኔታ ስላለ ማለት ነው። ወደ ምስራቅ ሜዲተራኒያን የምናያቸው እንቅስቃሴዎች አሉ። ወደ ኮፕሮስ ምናምን ላይ የተወነጨፈ ነገር አለ። ሶ ዘ ሆል ጦርነቱ ከሚድል ኢስት ከገልፍ አልፎ ምናምን ብዙ ቦታዎችን እያዳረሰ ነው። ኢኮኖሚካሊ ስናየው ደግሞ በመጀመሪያ 3 ቀናት በመጀመሪያ 100 ሰዓታት በምንለው $3.7 ቢሊዮን አሜሪካ ከስራለች ማለት ነው። ስለዚህ ይህንን እንዳለ ቀጠናው እንዴት አድርጎ ዳፋውን እያዳረሰ እንዳለ መመልከት እንችላለን ማለት ነው። ናይስ ጥሩ ነው። እንትኖቹ እነዚህ ዓለም አቀፋዊ ጫና ኦፍ ኮርስ ወዲያውኑ ነው ፊልም ማድረግ የተጀመረው። እንግዲህ የሆርሙዝን ጉዳይ ወይም ደግሞ ሆርሙዝ እንግዲህ መሐመድ በደንብ አስተዋል። እዛ አካባቢ ላይ ያለው የፐርሺያን ገልፍና የኦማን ገልፍን ከማገናኘቱን ባሻገር ደግሞ ስትራቴጂካሊ እየዞረ ወደ ህንድ ውቅያኖስ ይመጣል። ወደ ህንድ ውቅያኖስ ስትመጣ በበል መንደብ የሚባለው ጋር ይደርሳል። ጉሮሮ ይታነቃል። የቀይ ባህር ጉዳይ ጥያቄ ይሆናል። እኛም ከነዳጁም ከምኑ ከብዙ ፖለቲካ አንጻር ዳይሬክትሊ ኢምፓክትድ እንሆናለንና የሆርሙዝን ጣጣና እንደው ዓለም አቀፋዊ ዳፋውን በደንብ ጂኦፖለቲካው ላይ ልዩነት ካለንም እናወራበታለን። እሱ ላይ እንመጣበታለን። የሆርሙዝ መዘጋት አሁን ራሽያ ስትል የነዳጅ ከኢነርጂ ምርቶች ወይም ደግሞ ሽያጭ የማገኘው ገቢ ጨመረ የሚል ሀሳብ ስታነሳ በጣም አንዳንድ ሀገራት ድሮም የፖለቲካ ጉዳይ እንደዚህ ነው ኢራንን ፑቲን ችላሏት የሚል ሀሳብ እየሰማን ነበር። አት ዘ ሴም ታይም ደግሞ ራሽያ ለኢራን የሳተላይት ምስሎችን በመስጠት ባይዘ ፕሪሳይዝ የሆኑ ጥቃቶች አንዳንዴ የነራሽያ ኢንተለጀንስ አቅም ምናምን እንደሆነም የሚጠቁሙ አይነት ነገሮች ናቸውና አዎ እንደዚህ አይነት መረጃዎች የሲአይኤም ቢሮ ሳውዲ አረቢያ ላይ ስለተመታ ከዛ የሚመቱ ጥቃቶች ሁሉ ኢላማቸውን መጠበቃቸው ከነሱ ጋር የሴራ ትንታኔም ሊሆን ይችላል። ግን በጣም ታማኝ የሆኑ መረጃዎችን አገኘን ብሎ ወደ ዋሽንግተን ፖስት ይዞት የወጣውና እነሱንም ጉዳዮች ሰብሰብ አድርገን በእርግጥ ይሄ ኢኮኖሚካሊ ያለውን ኢምፓክት ዓለም አቀፋዊ ጫናውን ብትቀጥልበት ኤኒቲንግ ዩ ሃቭ ራይት። ኦኬ እሺ፣ ኢኮኖሚያዊውን ነገር አወራዋለሁ። አንድ ነገር ግን ኤምፋሳይዝ ማድረግ የምፈልገው ነገር ብዙ ጊዜ ስነሳ ስለምሰማ ኢራን በድርድር የሚያምን አድርጎ ማሰብ እኔ ትክክል አይመስለኝም። ቶታሊ ኢራን በድርድር ማመን አይችልም ማለት የሀገሩም ስሪት ለዛ አይፈቅድም። አይዲዮሎጂውን ከወሰድክ ማለት ነው። አይዲዮሎጂ አለው አንድ ሀገር ሲመሰረት። ለምሳሌ እኛ ሀገር የሚመራው መንግስት የብልጽግና ፓርቲ ነው። ብልጽግና ምንድነው አስተምረው ማለት ምንድነው ስትራቴጂ ለዚች ሀገር የመጣ የሚለው ነገር ከተመለከትኩ አውቀዋለሁ። የኢራንንም በዛው መልኩ አውቀዋለሁ። ስለዚህ የኢራን ሴንትራል ፖሊሲው ምንድነው? እስራኤል መጥፋት አለባት ነው። ይሄ ነው የኢኮኖሚ ፖሊሲውም ግብርናውን በለው የኃይል አቅርቦትን በለው ኤቭሪቲንግ በዛ ውስጥ ነው የሚጠቀልለው። ስለዚህ በዛ ላይ ሆነን ካልሆነ ኢራንን መረዳት አንችልም ብዬ ነው የማስበው። ይህን ካልኩ ኋላ ስለ ሆርሙዝ የተወሰነ ነገር ልንገር። ያው ኢሚዲየትሊ ዘግታለች
ሆርሙዝን የመጀመሪያው ተጠቂ ሀገር ማን ነው ብዬ ሳስብ ኢራን ራሱ ነው። ኦቨር 90% በሆርሙዝ ነው ኤክስፖርት የምታደርገው። 90%ቱም ደግሞ ኤክስፖርት የምታደርገው ነዳጅ ወደ ቻይና ነው የሚሄደው። የቻይና ቢያንስ የ30% ኢኮኖሚዋ ነዳጅ ዲፔንድ የሚያደርገው በዚህ በሆርሙዝ ነው። ስለዚህ የመጀመሪያው ተጠቂ ራሷ ትሆናለች። ሁለተኛው ሞስት ፕሮባብሊ ካታር ነው የምትሆነው። ካታር 94% ኤልኤንጂ የሊኩዊፋይድ ናቹራል ጋዝ በዛ ነው እንትን ኤክስፖርት የምታደርገው። ህንድም በዛ በኩል ነው አብዛኛው ነዳጇ። ከኢቭን ከራሻ ጋር ባላት ግንኙነት ሆርሙዝ አካባቢ እዛው እንትም ላይ ሰርጡ ላይ ባንድራባስ የሚባል ፖርት ሲቲ አለ። በዛ ነው ህንድና ቻይና ህንድና ራሻ ግንኙነት የሚያደርጉትና የህንድ ኢኮኖሚ በከፍተኛ ሁኔታ ነው የምጠቃው በዚህ ቦታ ላይ። ጃፓንን በተመሳሳይ መልኩ ኦቨር 80% በላይ የነዳጅ አቅርቦቷ በዛ በኩል ነው። በተመሳሳይ መልኩ ኮሪያን በዛ በኩል ነው እና ይሄ በዋንነት የሚጎዳው የኤዥያን ኢኮኖሚ ነው። አሜሪካን ይጎዳል፣ ግን ይህን ያክል አሜሪካና አውሮፓ በዚህ ይጠቃል የሚል እምነት የለኝም። ገልፍ ሀገር ሙሉ በሙሉ ይጠቃል። አሁን ለምሳሌ ፕሮዳክሽን አቁማለች የኤልኤንጂ ካታር ሙሉ በሙሉ የኤልኤንጂ ፕሮዳክሽን ቆሟል። ሳውዲ አረቢያ መተንፈሻ አግኝታለች። ይሄ ያኑብኖ ምናምን የሚባል ወደ ሬድሲ ወደዛ የሚወጣ እንትን አላት። በቀን እስከ 5 ሚሊዮን ባረል ነዳጅ ኤክስፖርት የምታደርግበት ወደ ሬድሲ የሚወጣ አላት። በተወሰነ መልኩ አቡዳቢም ዩኤኢም በዛ በኩል ወደ ሬድሲ የምትልክበት የራሷ ፓይፕላይን አላት። በተረፈ ግን ሌሎቹ ይሄም ቢሆን ማለት ነው ይሄም ፓይፕላይን ቢሆን በአሜሪካን ዲስትሮየር እና በኔቪ ታጅቦ ነው ወደ ሜዲትራኒያን የሚወጣው በጀርባ። ግን አብዛኛው ስቲል የገልፍ ሀገራት የሁሉም በሆርሙዝና በዚህ በኩል የሚወጣ ነዳጅ ስለሆነ እነዚህ ሀገራቶች ፕራይመሪሊ ተጎጂዎች ናቸው። ከዛ በኋላ ግን ወደ ሬድሲ ላይ ስትመለከት ኦልሞስት እንቅስቃሴ ቆማ። ሬድሲ ላይ ሁቲ ማንም አያልፍም ያለ ነው በዛ አካባቢ። የስዊዝ ካናል ላይ ያለውን እንቅስቃሴ ካየ ስዊዝ ካናል ከ70% በላይ የነዚህ ኮመርሻል ሺፕ እንቅስቃሴ ዲክላይን አድርጓል። ያለው አማራጭ ምንድነው? በዛ በታች በኬፕ ኦፍ ጉድ ሆፕ በሳውዝ አፍሪካ ዞሮ ነው ወደ አትላንቲክ እየወጣ ያለው እና የእንትኖቹ በሙሉ የሺፒንግ ኦሪጂናሊ ኖርማሊ የምናውቃቸው ሺፒንግ ላይኖች ዲስራፕት ሆነዋል። ከዚህ ሌላው ማን ተጠቃሚ? ቅድም ስለ ራሻ አንስታቸዋል። ራሻ ተጠቃሚ የሆነበት ምክንያት በዛ የካስፒያን ሲ አለ፣ በዛ በአዘርባይጃን፣ ቱርክሜኒስታን፣ ኡዝቤኪስታን ምናምን ያ መንገድ አሁን ከባድ የንግድ ቀጠና ሆኗል በአሁኑ ሰዓት። አብዛኛው አሁን ወደ አውሮፓ የሚሄደው የነዳጅ አቅርቦት በዛ ነው ያለፈ ያለው ነገር። እነሱ አሁን ምንድነው ያሰቡ ያሉት? ራሽያን ሳይነካ በዚህ በአዘርባይጃን በጆርጂያ ቲብሊሲ አድርጎ ወደ አውሮፓ የማስገባት ነገር ነው እየተመለከተን ያለ ነው። እና ራሽያ ምናልባት ድጋሚ ወደዚህ ወደ ነዳጅ እንትኑ መግባቱ አይቀርም። አሁን ባለው ሁኔታ ግን አሜሪካ ኔት ፕሮዲዩሰር ነው የኢነርጂ። የአውሮፓ በተለይ የራሽያ ነዳጅ ከተቋረጠ በኋላ አውሮፓ በአብዛኛው ዲፔንድ ያደርገው የአሜሪካ ጋዝ ነው፣ የካናዳ ነው፣ የኖርዌይ ነው። ስለዚህ ኢን ተርምስ ኦፍ ይሄ ከኢንቨስትመንት አንጻር በተለይ ከኤነርጂ አንጻር የአሜሪካ ካምፓኒዎች የመልቲናሽናል ካምፓኒዎች እጅግ በጣም ትርፋማ ነው የሚሆኑት። ግን ለህዝቡ ደግሞ የኑሮ ውድነት ሊጨምር ይችላል። ምክንያቱም አብዛኛው ኢምፖርት የሚደረጉ የተለያዩ እቃዎች የፍጆታ ነገሮች ከቻይና ከምናምን ከኤዥያ ሀገራቶች ናቸው። ኤዥያ ሀገራቶች አብዛኛው የጥራይ ዕቃ ይሁን የኢንዱስትሪ ፕሮዳክቶች ይሁን ብዙ ነገር ለአውሮፓም ለአሜሪካም ቻይና ነው ሰፕላይ የምታደርገው። ስለዚህ የቻይና ኤነርጂ ሞር ኦር ሌስ በአሁኑ ሰዓት አደጋ ላይ ነው። በዚሁ ከቀጠለ የቻይና ኤነርጂ አደጋ ላይ ነው። ኦፍ ኮርስ ሌላ ወይም ቻይና ማግኘቱ አይቀርም፣ ባይፓስ ማድረጉ አይቀርም። ግን ከአሜሪካ አንጻር ከኤነርጂ አንጻር አሜሪካ ሰክሰስፉል ነገር ትወጣዋለች። ኢኮኖሚው ግን ዳሜጅ ሊሆን ይችላል በተወሰነ መልኩ። ምክንያቱም የኑሮ ውድነት ይጨምራል፣ የተለያዩ ፕሮዳክቶች ዋጋ ይጨምራል የሚል ሀሳብ ነው ያለኝ። ጥሩ ድርድሩ ላይ እሺ፣ ምናልባት ኢራን በድርድር የምታምን ሀገር አይደለችም የሚለውን ድምዳሜ በጣም የተለጠጠ ድምዳሜ ነው የሚል እምነት አለ። ምክንያቱም ምንድነው ሆል አሁን ባለው ሁኔታ ዓለማችን ላይ እየታየ ያለው ምንድነው የትራምፕ ብቸኛ አድራጊ ፈላጭ ቆራጭ ሆኖ የመምጣት ሁኔታ ሩል ኦፍ ዘ ወርልድ የምንላቸውም እየተጣሱ ያሉት አሁን ባለው ሁኔታ የመጀመሪያው በአሜሪካ ነው፣ ሁለተኛው በእስራኤል ነው። ሩል ኦፍ ዘ ወርልድ ዩናይትድ ኔሽን የሚባለው ድርጅት
ጥርስ አልባ ሆኖ በዓለማችን እንዲታይ ካደረጉት ሁኔታዎች አንዱ ዩናይትድ ኔሽን አሜሪካና እስራኤል በሚያደርጋቸው እንቅስቃሴዎች በሙሉ ምንም ማድረግ አለመቻሉ፣ በተለይ እስራኤል በብቸኝነት እንደፈለገችው መካከለኛ ምስራቅም ሌሎች ሀገራት ላይ ከፍተኛ የሆኑ ጥቃቶች በአየርም በምድርም የምታደርጋቸው የኢራን ኒውክሌር ሳይንቲስቶችም እስከ መግደል ኢንተርናሽናልም ዩኤንም ብዙ ክሶች ብዙ ወቀሳዎች በተደጋጋሚ የተነሱት ይወትናት በኢራን ላይ አልነበረም። በዋነኝነት አሁን ባለው ሁኔታ በትራምፕ ነው። ሁለተኛ በእስራኤል ላይ ነው። በተለይ ጋዛ ላይ እየሆነ ባለው ሁኔታ ዩናይትድ ኔሽን ምንም ማድረግ ያልቻለበት አንዱ ምክንያት ምንድነው? ዩናይትድ ስቴትስ አሜሪካ የበላይ ሆና በመምጣቷ ምንም ጥርስ አልባ እንዲሆን ካደረጉት አንዱ ይሄ ነው። ስለዚህ ሁለቱ ድርድሮችን ብናያቸው ለምሳሌ የመጀመሪያው የ12 ቀን ጦርነት መነሻ የሆነው ድርድር ላይ ኳታር በተቀመጡበት ኢራን አይደለችም እኮ የደበደበችው፣ እስራኤል ነው የደበደበችው። ኢንተርናሽናል ሕግ አንዲት ሀገር ሉዓላዊነት ጥሳ አሜሪካ ምንም አላለችም። ያሁንም እንደገና ኦማን ላይ ድርድር እየተደረገ ዓለም በድርድር ነው አሁን ባለው ሁኔታ በተለይ ዲፕሎማሲ ድርድር እየተደረገ ባለበት ሁኔታ ጥቃት አይፈጸም ኢንተርናሽናሊ ማለት ነው። ጥቃት መፈጸም ማለት የዓለም ሕግ መጣስ ነው የሚቆጠረው። ኢንተርናሽናል ሩል ኦፍ ሎ የምንላቸው ነገሮች አሉ። ይህን ከጀርባ የመወጋት እንትን። ስለዚህ በድርድር የማያምነው ማን ነው እዚህ ጋር የሚለው ነገር ጥያቄ እናነሳለን። ሁለተኛው ኢነርጂው ማን ነው የሚጎዳው የሚለውን ነገር ኢነርጂው ያለው የት ነው በዋናነት? ኦኬ እስኪ ወደ ቬኔዙዌላ እንሂድ። አሜሪካ ለምንድን ነው ቬኔዙዌላ ሰውየውን በእንትን መቀየር የፈለገው? አሜሪካ በቂ የሆነ ኢነርጂ ቢኖራት ነበር። አሜሪካ በቂ የሆነ ነዳጅ ማያስፈልጋት ቢሆን ነበር የቬኔዙዌላ ሰው እንደዛ ማድረግ አይጠበቅበትም። ሩል ኦፍ ወርልስ የአንዲት ሀገር ፕሬዚደንት ሉዓላዊ የሆነ ፕሬዚደንት አፍኖ መውሰድ እንዴት እንደሚታይ አላውቅም። አፍኖ እስከ መውሰድ የተደረሰበት ሁኔታ አይተናል። ያም ነዳጅ ኢሹ እንደሆነ በተደጋጋሚ ታይቷል። ዘኔ የቬኔዙዌላ ሰው አፍኖ ከወሰዱ በኋላ ምንድን ነው የተደረገው? ኢሚዲየትሊ የአሜሪካ ኮርፖሬት ድርጅቶች ገብተው መዝረፍ ተጀመረ ማለት ነው። አሁንም ወደ ኢራኑ ጦርነት ስንመጣ መጀመሪያ ላይ ሲነሱ የነበረው ለኢራኑ ጦርነት መነሻ ተብሎ ሲነሱ ከነበረው አንዱ ምንድነው የኒውክሌር ኢሹ ነው ሲነሳ የነበረው ማለት ነው። ኒውክሌር ቦምብ ኢራን የኒውክሌር ቦምብ ታጥቃለች የሚለውን ነገር which is actually ይህንን ጦርነት የአሜሪካ ጦርነት ብዬ አላስብም። የእስራኤል ጦርነት ነው። አሜሪካ የእስራኤል ጦርነት ነው እያደረገች ያለችው ማለት ነው። ምክንያቱም ላለፉት 20-30 ዓመታት ቤንያሚን ኔታንያሁ ሲያነሳቸው የነበሩ ክስቶች አሉ ኢራን ላይ ማለት ነው። በቃ ኢራን ቦምብ ከታጠቀች ኢራን ኒውክሌር ከታጠቀች ሊያጠፉን ነው ምናምን የሚላቸው ነገሮች ነው። ስቲል ግን ኢንተርናሽናሊ ይህንን ኢራን ቦምብ ልትታጠቅ ትችላለች ወይም አሜሪካ ልትታጠቃት ትችላለች የሚል ኢንተርናሽናሊ የተገኘ አንድ ማስረጃ አለ። የሲአይኤ ማስረጃ እንትን መውሰድ እንችላለን። የኢንተርናሽናል አቶሚክ ማስረጃዎች መውሰድ እንችላለን ማለት ነው። ኢቭን የተለያዩ የሴኔት አካላትም ኢራን ለአሜሪካ ስጋት አይደለችም እየተባለ ነው ይህንን ጥቃት የተፈጸመው ማለት ነው። ሶ ይህን ጦርነት የማን ጦርነት ነው ከተባለ እኔ አሜሪካ የእስራኤልን ጦርነት የኔታንያሁን ጦርነት ነው በእጁ ጎትቶ ነው ላይክ እንትና ማን ነው የአሜሪካው እንትና ይሄ ማን ነው ሩቢዮ ምንድነው ያለው የእስራኤል ጫና ነው ይሄን ወደዚህ ጦርነት የገባ ነው አለ። ዘን መጣና ትራምፕ ነው በእስራኤል ጫና አይደለም እኔ ነኝ ጫና ያደረኩባቸው ወደሚል ነገር አመጣው ማለት ነው። ስለዚህ እነዚህ ነገሮች በትክክል ካየናቸው እንዲያም ሰሞኑን የብሔራዊ የኢራንና አሜሪካ ምክር ቤት ጀማል አብዲ አንድ ነገር ብሏል። ይህ የኔታንያሁ ጦርነት ነው ያሉት። ትራምፕ ግን አሜሪካውያን ለጦርነቱ እየተጠቀመባቸው ነው። ኔታንያሁ ትራምፕን ወደ ጦርነቱ እንዲገባ ከፍተኛ ግፊት ሲያደርጉ መቆየታቸው ይነገራል ነው የሚለው ሰው። ሌላው ቀርቶ ታዋቂው ፖለቲካ ተንታኝ ታከር ካርለርን ሰሞኑን ሲጽፋቸው የነገረው ነገሮች ካያቸው ማለት ነው። አዎ አሜሪካ ጦርነቱን የጀመረችው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለጠየቁ እንጂ አሜሪካ ስለፈለገች አይደለም ሲል ተከራክረዋል ማለት ነው። ሶ ይሄን እነዚህ ነገሮች በደንብ አድርገን ብናያቸው ደስ ይላል። እዚህ ላይ ትንሽ ሪፕላይ አድርግ ነው እኔም ማለት እንዴት አድርገን እንትን እንደምንል ባላቅም ኦፊሻሊ ፓርላማ ተሰባስቦ ዴስቶ አሜሪካ ሲል ነው የሚለው። ሌላ ስራ የለውም። የኢራን ፓርላማ አንድ የረባ ነገር ሲሰራ ታይም ይከፈታል። ዴስቶ እስራኤል ዴስቶ አሜሪካ ቀን ሙሉ እንደዛ ብለው ይውላል። ይሄ ለአሜሪካ ስጋት አይደለም ነው እያላችሁ ያላችሁት። አሜሪካን ምን ብሎ እንደምትጠሩት ታውቃለህ? ግሬት ሳጣን ነው የሚሉት። ግሬት ሳጣን ትንሿ ሰይጣን ማለት እስራኤል ናት። ስለዚህ በዛኛው በኩል ደግሞ የኢቪል አክሲስ አሏት። እሱን ሊመጣ ነው ኢቪል አክሲስ እሱም እኮ አክሲስ ኦፍ ኢቪልስ አሁን ይሄ ግሬት ሳጣን እና በምን ላይ ነው የተመሰረተው ስል ይሄ ቴዎሎጂ ነው። የኢራን ህልውና የተመሰረተው
እስራኤልን ከምድረ ገጽ በማጥፋት ነው። ይሄ እኮ የመንግስት ፖሊሲ እኮ ነው። የእስራኤል ህልውናስ ምን ላይ መሰረት ነው? እስራኤል አሁን የኢራን የቤንጃሚን ኔታንያሁ አደባባይ ለወጥቶ ደስቱ ኢራን ሲል አይውልም የሚለው ምንድነው የሚለው? የኢራን ህዝብን ነፃ እናወጣዋለን፣ ወደ ቀደመው ወደ እስራኤልና የኢራናውያን ፍቅርን መልሳለን እያለ ነው ያወራ ያለው። ይሄሳ ኖ ከካርታ ላይ መፋቅ አለባት ነው እያለ ያለው ነገር። ስለዚህ ሊትራሊ እኮ ነው የሚወራው። ይሄ እኮ በትንታኔ ከጀርባ የምታገኘው ነገር አይደለም። ሊትራሊ ፕሬዚደንት አህመዲነጃድ ወጥቶ ዓላማችን እስራኤልን ከዓለም ምድረ ገጽ ማጥፋት ነው። አያቶላ ይህንን ይላል። ቁጭ ብሎ ሲናገር ነው የሚለውና ይህንን ግረት ሰጣና ትንሿ ሰይጣን ብሎ ለይቶ እሱን ካላጠፋ ኢራን መኖር አይችልም ብሎ የኖረውን ሰው አይ ለአሜሪካ ስጋት አይደለም። ስንት አሜሪካውያን ነው የተገደሉት? ከዛ ወደ አክሲስ ኦፍ ኢቪል ልምጣ። ዩናይትድ ኔሽን በጣም አንድ ነገር እስማማለሁ። ጥርስ አልባ የሆነ ኢንስቲትዩሽን ነው። ጥርስ አልባ የሆነበት ማን ላይ ነው ካልክ ኢራን ላይ ነው። ዓለም ላይ አለ የተባለ አሸባሪ በሙሉ በማንም ሰለጠ ነው? በኢራን ነው። ሁቲ አለልህ። ሁቲ አሁን እስራኤል ተኩሳ ነው የተተኮሰው? እስራኤል ፕሮቮክ አርጋለች ወይ ሁቲን? ሁቲ ድንበር ሼር አታረግም እኮ እስራኤል ከስንት ሺህ ኪሎ ሜትር ነው ምናምን ኪሎ ሜትር ላይ ይተኩሳል። ፕሮቮክ አላረገችም። ሐማስ ፕሮቮክ ተደርጎ ነው? ኦክቶበር 7 ራሱ ነው የጀመረው። ሂዝቦላ ፕሮቮክ ተደርጎ ነው? ለዚህ ሁሉ ጋዛውያን መጨፍጨፍ ኦክቶበር መነሻው ነው እያልከኝ ነው? ለዚህ ሁሉ ምክንያት አክሲስ ኦፍ ኢቪል ኢራን ማለት ነው። ኢራን ይሄን ሁሉ ሰንሰለት የክፋት ኃይል ስታደራጅ ዩናይትድ ኔሽን አንዲት እንደዚህ ስንጥር ራሱ ማንሳት አልፈልግም። በተቃራኒው ግን ቀኑን ሙሉ እስራኤልን ሲያወግዝ ይውላል። ለምንድን ነው? ሂዝቦላ እኮ ሊባኖስ መንግስት አለው። ይሄ ግን ተታጥቆ ወደ እስራኤል ሲተኩስ ይውላል። ለምንድን ነው ዩናይትድ ኔሽን ኢንተርቬን የማያደርገው? ለምንድን ነው እስራኤልን እንደ ሀገር ኢራን ሪኮግናይዝ ማድረግ የማይፈልገው? አንደኛ ቴዎሎጂ እንዳለ ሆኖ የዩናይትድ ኔሽን ጥርስ አልባ መሆንና ያገኘውን ዱላ ሁሉ እስራኤል ላይ ስለሚያሳርፍ ነው። ይህንን መጥቀስ እችላለሁ። ሌላ ከድርድር አንጻር ያው ደግሜ ማውራት ካለ በስተቀር ካታር የሐማስ መናሪያ ናት እኮ። የሐማስ ኦፍ ኮርስ በአሜሪካ ኦባማ ነው ኢንቫይት አድርጎ እዛ ሐማስ ሆስት እንዲያደርጉ ያደረጉት። የአሜሪካ ትልቁ ቤዝ ደግሞ ያለው ሐማስ ኳታር ላይ ነው። ስለዚህ ሐማስና ኳታር አንድ ላይ የሚሰሩበት ቦታ ላይ ስለዚህ ሐማስ እዛ ኖሮ አደራድራለሁ ምናምን ብትል እስራኤላውያን አንድ ነገር ቃል ገብተዋል። ኦክቶበር 7 ላይ የተሳተፈ ሁሉን ያው ያጠፉ ነው ያሉት። ስለዚህ ካታር ላይም ኖረ አሜሪካ ላይም ኖረ ኢራን ላይም ሆነ ሁሉም ቦታ ያጠቁ ነው። ነገር ግን ኤቭሪቲንግ እስራኤል የምታደርገው ሰልፍ ዲፌንስ ነው። ከሰልፍ ዲፌንስ አንጻር ብቻ ነው ዲፋይን ሊደረግ የሚገባው። ነገር ግን የእስራኤልን ህልውና ሪኮግናይዝ አድርጎ ቢሆን ኖሮ ወደ ሌላ ነገር ትመጣለህ። እነሱ እኮ የለም እቺን የምታክል ቦታ ላይ ራሱ ሚድል ውስጥ መገኘት የለባትም እያሉ ነው። ስለዚህ ከዛ አንጻር ብንመለከተው የተሻለ ይሆናል ብዬ ነው የማስበው። ምናልባት አንድ ጥያቄ ላንሳ። አንድ ጥያቄ ትቀደለኝ። ኒውክሌር ለዓለም ማህበረሰብ ስጋት ነው ብለህ ታምናለህ? በጣም በጨለምተኛና ጽንፈኛ ሰዎች እጅ ከገባ ለዓለም ስጋት ነው። አለበለዚያ ግን መካከለኛ ምስራቅ ላይ ኒውክሌር የታጠቀችው ሀገር ብቸኛዋ እስራኤል ናት። እስራኤል ናት ብቸኛዋ። ነሰሰርሊ እንደዚህ ማለት አልችልም። ፐርሰናሊ ሳውዲ ሊኖራት ይችላል ብዬ አስባለሁ። ብቸኛ አሁን ዓለም የሚያውቀው የኒውክሌር አረሮችን በብዛት የታጠቀችው እስራኤል ናት። ኦፊሻል አይደለም፣ የትኛውም ሪፖርት የለውም። ግን እናንተ እንተማመን እንችላለን። የእስራኤል ኒውክሌር መታጠቅ ግን ለዓለም ስጋት አይደለም። ምክንያቱም የትኛውን ሀገር ሊያጠፋ ነው እስራኤል ተነሳው? እስራኤል ሪስፖንሲብል ናት። ሪስፖንሲብል ናት። ይህንን ሁሉ ጋዛውያን 60 ሺህ ጋዛውያንን ስትገድል ሪስፖንሲብል ነበረች። የኦካ የዓለም አቀፍ ዩኒሴፍ ያስቀምጧቸው ዳታዎችን 60 ሺህ ህጻናት ሲጅ ውስጥ በቦምብ ተገድለዋል። ወዚት ሪስፖንሲብል ጥሩ እኔ እንትን ጥሩ ሀሳብ ነው ያነሳችሁት። በጋዛ ዙሪያ ሌላ ጊዜ ትመጣላችሁ። የሚፈልገው ይሄ ነው መሐመድ። ብዙ ጊዜ ያው አንተም በጋዛ ዙሪያ በጣም ብሬን ወሽ ሆኗል። ዓለም ብሬን ወሽ ሆኗል። እኔ የምቸገርበትም እንትን ነው የተለየ ፐርስፔክቲቭ መኖሩ ጥሩ ነው። ይሄን ሁሉ ሀሳብ ግን ስናነሳ መሀል ላይ ሰብአዊነትን ሁሌም ታሳቢ እናደርጋለን። ቴህራን ውስጥ የሚሞተውም ህፃን፣ ተላቪቭም ውስጥ የሚሞተው ህፃን እኩል አይነት አረዳድ እንዳለን በተለያየ አጋጣሚ ሁላችንም አንደርስታንዲንጎ አለን። የሁለቱ ኃይላት የኢራንና የእስራኤል ይሄ ጦርነት አሜሪካ የገባችበት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ተስባ ነው አይደለም፣ እሱን ሌላ ጀስቲፊኬሽን መስጠት ትችላላችሁ። ግን አሁን ይሄኛው ጉዳይ
እንግዲህ ሚድል ኢስት ላይ በተለይም እነዚህ የገልፍ ሀገራት የፖለቲካ ሁኔታቸው አሜሪካ ጋር በመጠቃቀም አሜሪካ ዲፌንድ አደርጋቸዋለሁ በሚል የተቋቋመ እንደሆነ ይታወቃል። ካታር ላይ ዶሃ ላይ ሐማስን ሆስት ስታረግ ባራክ ኦባማ ናቸው 2013 ላይ የወሰዱት። አት ዘ ሴም ታይም ደግሞ አልዩዴይድ ቤዝ አለና ይሄ ደብል ስታንዳርድ የሚመስል ግን አት ዘ ሴም ታይም ደግሞ የአሜሪካን ጥቅም ሰርቭ የሚያደርጉ እንደሆኑ እኔ አንደርስታንዲንግ አለኝ። ግን ለታሜ ጥያቄ እንትን አገሪት ስላረጋ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኦክቶበር 7ን ጉዳይ ሁለታችሁም ትረዳላችሁ። ኦክቶበር 7 የሐማስና የእስራኤል ውጊያ የጀመረበት ይሄ የልቂቱ የአዲሱ ልቂት መጀመሪያ ካልሆነ በስተቀር ዳት ለእናንተ አይወራም። ለዘመናት የቆየ እንደው ከ1948 47 ከብሪቲሽ ማንዴት ከ23 ጀምሮ ያለውን መውሰድ እንችላለን። ለዘመናት ብለን እንወስደዋለን። አይ ቲንክ እሱን በደንብ እንትን ትሉታላችሁ። ግን የአሁኗን ልቂት ኦክቶበር 7 ጀመረ ብለን ልንወስደው እንችላለን። ኮዛቸው ግን ሜኒ ይርስ ነው። እሱ አለ ከድርድር አንጻር እንዲያውም የመንግስታቱ ድርጅት እኮ ብዙ የሚተችበት ምክንያት ብዙ ሪዞሉሽን ያወጣል። በመንግስታቱ ድርጅትም በዩኤንጂ በጠቅላላው ጉባኤም በ193ኛም ባለንበት ሁሉም እጁን ያወጣል፣ ግር ይላል። ከዛ አምስቱ ላይ ይመጣል ወይ አሜሪካ ነው ትላለች፣ ማስፈጸም አልቻለም በሚል በብዙ ጉዳዮች ከዚህ ከሂዩማኒቲ አንጻር የሚተች ሆኗል። በእስራኤል ላይ ብዙ ጊዜ ግን እስራኤልን በማውገዝ በጽሁፍ በጣም ብዙ ጊዜ እና አንቶኒዮ ጉተሬዝም ሲያወጡ መለከታለሁ። ግን እና አንቶኒዮ ጉተሬዝ የሆነ ስም ይሰጣቸዋል በእንትን እና ያን ያህል እንትን የለውም። የመንግስታቱ ድርጅት ለማን ነው የሚሰራው? ኦፍ ኮርስ በጣም እኔ ጥያቄ አለኝ። በሰብአዊነት በእርግጥም ቆሟል አልቆመም የሚድል ኢስት ጉዳይ ያላሳየ ነገር የለም። ኦልራይት ዴን ኔታንያሁ የኦክቶበር 7 ከዛ ጥቃት በኋላ የመካከለኛው ምስራቅን ፖለቲካ ብቻ አይደለም ካርታውን ቀያይሯለሁ ነው ያሉትና ደን ይሄኛውንስ እንዴት ይታያል? ፕላስ ደግሞ በድርድር መሀል ላይ ጥቃት መፈጸም እንደ ድጋሚ ኒክሌር አሜሪካ ከታጠቀች እስራኤል ኒክሌር አምቢጊቲ ነው የምትጠቀመው። ኦፍ ኮርስ እሷ ይፋ አላደረገችም፣ ግን ከ90 በላይ እንዳሏት ይታወቃል። ኦቪስ አላት፣ ግን አለኝ አትልም እሷ። ኤኒዌይ አላት እንትን አለ። ግን ይሄኛውን ስናይ በድርድር የሰኔውም ላይም ድርድር ነበረ። ካታር ዶሃ የሚለውን እንዳለ ሆኖ ድርድር ነበረ፣ ያሁኑም ድርድር ነበረ እና አባስ አራግቺ የውጭ ጉዳይ ሚኒስትሩ በጣም የተጠና ንግግር በማድረግ ነው የሚታወቁት። መረጃ እንኳን ከዛኛው በኩል አይገኝም ነበረ ከምዕራቡ ዓለም። ዴን ኢራን መታጠቃችም የሆነ ሀገር መታጠቅ ይችላል። ሳውዲ አረቢያም እንዳልከው እኔ ጥርጣሬ ያለ ይኖራታል አይኖራትም የሚለው ውስጥ ባንገባም፣ ግን አሜሪካ ጋር ስለሆነች አንዳንድ ድርድሮችን በዛ መንገድ እየታዩ ስለሆነ እሱ አለና አንዱ ታጥቆ አንዱ እንዳይታጠቅ የማድረግ ሪስፖንሲቢሊቲ የመሆንና ያለመሆን ጉዳይ ቢሆንም አንዱ የመካከለኛው ምስራቅ ዴፊኒሽኑ ከባድ ነው። አንዱ አሸባሪ አንዱ ነጻ አውጪ ነው። ሐማስ ነጻ አውጪ ነው ለፍልስጤማውያን፣ እስራኤል ደግሞ አሸባሪ ታደርገዋለች። አት ሴም ታይም እስራኤልን እንደዚህ ምናምን አለና ይሄ ትንሽ ውስብስብ ነገሮችን ይፈጥራልና እናንተ ጂኦፖለቲካው ላይ ሰብአዊነት ሁለታችሁም እንዳላችሁ አውቃለሁ። ጂኦፖለቲካው ላይ እንድናተኩር ፈልጌ ነው። መሐመድ አይ ሃቭ አ ኩዌስችን ብለኝ ነበርና እስቲ ነው ጠይቃለሁ። ነው ጠይቄ። ኦልራይት ናይስ። ስለዚህ ውጥረቱ በቀጠናው ላይ እንግዲህ የትኛውን ሀገር ጎልቶ መሀል ሰፋሪ ሀገራትን እናያለን እንመለከታለንና መሐመድ ቱርክ ላይ ቀረብ ያለ ግንዛቤዎች እንዳሉ አውቃለሁ እዛ አካባቢ ላይና እነ ቱርክ ይችን ጉዳይ የሚመለከቱት ነገር ይኖር ይሆን? ሚሳኤል ተተኮሰብንም የሚለው በእርግጥ ተኳሹ ማን ነው የሚለው ኢራን አልተኮስኩም ብላለች። ወደ አዘርባይጃንም አልተኮስኩም ብላለች። አት ዘ ሴም ታይም ማን ተኮሰው ጥያቄ ነው። እሱ የሴራ ትንታኔ ውስጥ አንገባም። ጀኒውን በሆነ ጉዳይ ማን ተጠቃሚ ሆኖ ሊወጣ ይችላል የሚለውን ጊዜ ወሰድኩባችሁ። ግን መሐመድ አይ ቲንክ ይሄ አሁን በመካከለኛው ምስራቅ ላይ የሆነ ያለው ሁኔታ ከዚህ ሁኔታ በኋላ ዓለም እንደነበረችው ትቀጥላለች የሚል እምነት የለኝም። እኔ ብዙ ነገሮች ይቀየራሉ። ኢቭን ወርልድ ኦርደሩም ለውጥ ሊመጣ ይችላል ተብሎ ፕሪዲክት እየተደረገ ነው፣ እየተገመተ ያለ ሁኔታ ነውና ተንታኞችም እያስቀመጧቸው ሁሉ ነገሮች አሉ ማለት ነው። በተለይ ቀጣናው ላይ እየታዩ ያሉ ነገሮች አሜሪካ ቤዞች በሰፊው ኢላማ መሆናቸውን፣ የሩሲያ፣ የቻይና፣ የቱርክ አሰላለፍ ምን ሊመስሉ ይችላሉ ብለን የምናነሳቸው ነጥቦች ይኖራሉ። ምናልባት ከዚህ ጦርነት አንዷ አትራፊ ሆና ልትወጣ ትችላለች ተብሎ በኋላ ላይ የምትታሰበው ቱርክ ናት። እኔ ቱርክ አትራፊ ሆና ልትወጣ ትችላለች ወይም ከጦርነቱ
ጥሩ እንትን ሊሰጣት ይችላል ተብሎ ጦርነቱ ጥሩ እድል ሊሰጣ ምናልባት ጦርነቱ ላይ በቀጥታ ባይሳተፉም በኋላ ላይ ከጦርነቱ በኋላ ግን ልክ ሶሪያ ላይ የሆነው ነገር ምንድነው የሶሪያው ጦርነት ካበቃ በኋላ ቱርካውያን ናቸው ሙሉ ለሙሉ ተጠቃሚ ሆነው የወጡ እስራኤል ሌሎቹ ሩሲያዎች እዛ ጦርነት ላይ ብዙ አመታት ፈጁ ፋይናሊ ግን ቡትስ እግረኛ ወታደርና ሙሉ እንትን ያደረገችው ግን ስቲል የሲሪያ ጠባቂ ሆና የቀጠለችው ቱርክ ነበረች ዘ ሴም ታይም ኢራንም ይህንን በኢራን ላይም ይህንን እድል ልታገኝ ትችላለች ተብሎ የሚጠበቀው ቱርክ ናት ምክንያቱም ቱርክ በኢራን ውስጥ 40 ሚሊዮን የሚገመቱ የቱርክ ቋንቋ ተናጋሪ ሆኖ አዘርባይጃናውያን አሉ ስለዚህ እነሱን እንደ ቋንቋም እንደ ባህልም እንደ ህዝብ በመጠቀም ቀጣናው ላይ ትልቅ ኢንፍሉዌንስ ለመፍጠር ትጠቀምበታለች ተብሎ ይታሰባል ሁለተኛም እዛው ከአዘርባይጃን ይሄ የቱርክ እንትን የሚባለው አክሲስ አለ የቱርክ ወርልድም አለ ያንንም በደንብ አድርጎ ለማስጠበቅ ለቱርክ ትልቅ እድል ኤርዶጋን ይሄ በመቶ ሺዎች የሚቆጠሩ ሰራዊት መላክ አይጠበቅበትም ወደ ኢራን ሁለተኛም ይሄ የቲግሪስ የምንለው እንትንም መነሻውም ያለው ስቲል ከቱርክ ነው ማለት ነው ከዚህኛው ጋር ተያይዘው የተፈራረሙት ከፍተኛ የሆነ ኢን ቢሊየንስ ዶላር የሚቆጠር የውሃ እንትንም አለ ፕሮጀክትም አለ የመንገድም ፕሮጀክቶች አሉና ፋይናሊ ምናልባት ተጠቃሚ ሆና ልትወጣ ትችላለች ተብሎ የሚታሰበው አይ ቲንክ ቱርክ ትሆናለች ተብሎ ይታሰባል በሁለተኛ ደረጃ ቅድም ያነሳ ነው ከኢነርጂ አንፃር ሩሲያ ተጠቃሚ ሆና ልትወጣ ትችላለች የሚል እንትን ያለኝ ነው ጂኦፖለቲካሊ አሁን ታማኝ ምትላለ እዚህ ላይ አዎ እኔም ሞር ኦር ሌስ ተመሳሳይ ነው በተለይ አሜሪካ እንደ ኦብጀክቲቭ እንደ ጦርነቱ ኦብጀክቲቭ ላስቀመጠችው የአያቶላን መንግስት ማስወገድ ከቻለች በተለይ ደግሞ ይሄ ሚሳይሎችን የኒውክሌር ጣቢያዎችን ማውደም ከቻለች ትችላለች እምነት የለኝም ምክንያቱም በተለይ እነዚህ ዘርጎስ የሚባል ተራራ ውስጥ በጣም ዲፕ ነው ያለው እነዛን ሚሳይል ሲቲዎችን ፔኔትሬት ማድረግ የሚችል እንትና አላት ብዬ አላስብም አሁን በዚህ ዓለም ላይ በጣም ውድ የሚባለውና ከኒውክሌር ቀጥሎ ሁለተኛ የሚባለው እንትና አላቸው GB57 የሚባል ቦምብ አላቸው እስከ 100 ሜትር ወርታች ፔኔትሬት ያደርጋል በB2 ስፒሪት የሚሸከመው ማለት ነው በዛው ወደ እስከ 100 ሜትር እየመቱ ነው በአንዴ በ100 ሚሊዮን ነው የምታወጣው ያንን ቦምብ ሲጠቀምና በዛ ትራይ ያደርግ ነው ነገር ግን ያ ቦታ እንደዚህ በቀላሉ የዛግሮስ ተራራ የሚወድም አይደለም እሱን ግን ማውደም ከቻለች አሜሪካ ሀያል ሆና ነው የምትወጣው የትራምፕን ግራ ትራምፕ ምርጫ ሲቀሰቀስ ራሱ ምንድነው አሜሪካ ዲክላይን ያደረገች ነው ሁላችንም ያው ፊልም እናደርግ ምንድነው በቃ የአሜሪካ ኤምፓየር የመጨረሻው አካባቢ ነው ያውንም ሲፈራገጡ ምናምን ላይ ብዙ ጊዜ መጨረሻ አካባቢ ኤምፓየሮች መፈራገጥ የሚጀምሩት እድገታቸው ሲጨርሱ ሁሉንም መንከስ ይጀምራሉ ምናምንና ያ ነገር ሁላችን ነበረን ግን እኔ አሁን በተቃራኒ ነው እያሰብኩ ያለሁት አንደኛ ምዕራቡን ሄሚስፌር እንዴት እንዳደረገ አይተናል ቬኔዙዌላን በወር ባልሞላ ጊዜ ውስጥ ከፍተኛ በጣም መራር የሆነ ከአሜሪካ ተቃዋሚነት ገደብ የለሽ የአሜሪካ ደጋፊ አድርጎታል ሀገሪቱን በአሁን ሰዓት ለምሳሌ ትላንት ወዲያ የአሜሪካ ኢንቴሪየር ሚኒስተር እዛ ቬኔዙዌላ የነበረው ትራምፕን ሲያደንቁ ምን ስሉ ነበር የቬኔዙዌላ መሪዎችና የአሜሪካንን የቬኔዙዌላን ነዳጅ በዩኤስ ማርኬት ነው የተሸጠ ያለው አሜሪካ ናት ልክ እንደ ኤጀንት ሆና እየሰራች ያለችውና ዌስተርን ሄሚስፌር ላይ የቻይናና የራሺያ የበላይነት የነበረበት ነው በእነዚህ በሶሻሊስት ቬኔዙዌላ ኩባ እነዚህ ኮሎምቢያ ምናምን ማለት ነው ቬኔዙዌላ ከዛው ወጥቷል በጣም ትልቅ የዩኤስ ጠላት ሀገር የምትለው ቬኔዙዌላ ነበር ነዳጁንም በነገራችን ላይ ኢራንን ከመውጋት በፊት ሌላ የነዳጅ አማራጭ እዚህ ጋር ማዘጋጀት አለ ለወርልድ ኢኮኖሚ ማለት ነው ይሄንን አድርገዋለች ኩባ ኦልሞስት ኮላፕስ ያደረገ ነው ኩባ ሰርክል ተደርጎ ምክንያቱም ኩባ ዲፔንድ የሚያደርገው በቬኔዙዌላ ነዳጅ ነው ሙሉ በሙሉ ኢራን ቀጥሎም ወደ ኩባ እንሄዳለን እያለ ነበር ምንም ሄድ ያስፈልገውም ኩባ በአሁን ሰዓት ጨለማ ውስጥ ነው ያለው ዋና ከተማው ሳይቀር የለውም ኮላፕስ ያደርጋልና የኩባው ፕሬዝዳንት መዋያ ተፈልጋለሁ ፕሬዝዳንት ትራምፕ ጋር ብለዋል ፕሬዝዳንት ትራምፕ በቅርቡ ማርኮ ሩቢዮን ይልካል ወደ ኩባ ከብዙ አመት በኋላ ለመጀመሪያ ማለት ነውና የምዕራቡን ሄሚስፌር አጽድቶታል አሜሪካ ያለችበት የላቲን አሜሪካን ያለበት ዌስተርን ሄሚስፌር የሚባለው ያጸድቷል ያ ቶታሊ ፍሪምሊ የአሜሪካ ኮንትሮል ውስጥ የገባ ነው ቱ ሳም ኤክስቴንት ብራዚልና ኮሎምቢያ ሶሻሊስቶች ስለሆኑ ትንሽ እንትን ይላሉ እንጂ እነሱም ወደዛ ያመጡ ነው አሁን ያንን አይተህ ወደ ሚድል ኢስት ደግሞ ሄደ የመጨረሻ የራሺያና የቻይና አላ የሆነች ምናልባትም የነሱ የመጨረሻ ደጀን የሆነች ሀገር ኢራን ናት
እየመጡላትም አይደለም ለማገዝ ማለት ነው። ስለዚህ ኢራን ከወደቀች እዛ በዩክሬን ጠምዷታል ራሽያ። ስለዚህ አሜሪካ እንደገና ሪጁቭኔት ነው የምታደርገው፣ ሀያል ሆና ነው የምትወጣው። በአሁኑ ሰዓት ቅድም እንዳልኳችሁ የነዳጅ ችግር አይገጥማትም። ቬኔዙዌላ አለባት፣ አሜሪካ ኔት ፕሮዲውሰር ናት፣ ካናዳ አለችላት። ካናዳ ትልቅ የነዳጅ ፕሮዲውሰር አገር ናች። ስለዚህ አውሮፓን በዛ ነው እየተጠቀመ ያለው። ከሚድል ኢስት ወደ አውሮፓ የሚመጣው ከ20% አይበልጥም። ምክንያቱም ከኖርዌይና ካናዳ ከአሜሪካ ነው የገባለው። የራሽያን ስላቋረጡ ወደዛ ነው ሄዱት። ከሚድል ኢስት ከካታርና በተለይ ደግሞ ከኩዌት የሚመጣው 20% ነው። እሱን እንዴት ይተካሉ የሚለው ነገር እነ አሜሪካን የሚሰሩት ስራ ነው የሚሆነውና አሜሪካ ኢመርጅ የምታደርገው ቅድም እንዳልኩ ሪዘርቬሽን አለኝ። የአያቶላውን መንግስት ቶታሊ ማውረድ ባትችል እንኳን ወይ በኩርዶች ይሁን ወይ ራሷም ይሁን ግራውንድ ትሩፕ የማይታሰብ ነገር ነው ኢራን ውስጥ ኢምፖሲብል ኦልሞስት። እና ከተሳካላት አሜሪካ ትወጣለች። እሱ እንዳለው ታርኪ በዚሁ ሀያል ሆና ትወጣለች። ራሽያ ሀያል ትወጣለች። እነዚህ በተለይ ከካስፒያን ሲ በዛ በኩል ያለው እና አዘርባይጃን ምናምን አሁን በነገራችን የትራንስፖርት የኮመርሻል ትራንስፖርት የነዚህ የነዳጅ ምናምን ኦቨር 300% ነው የጨመረው። የሚገርም ነገር ከ300% በላይ ሌላ አማራጭ የለውም ሌላ ዓለም። ከዛ አሁን ያየን ያለ ነው በሳውዝ አፍሪካ የሚዞረው አለ በኬፕ ኦፍ ጉድ ሆፕ በዛ አለ እንጂ እና በጥቅሉ አሜሪካ፣ ተርኪ፣ ራሽያ ትልቅ ሀገር ይወጣሉ ብዬ ነው የማስበውና ኢራን ሞስት ፕሮባብሊ የምትደቅ ሀገር ናት። ምንም አይነት ብራይት ፊውቸር እዛ ጋር አይታልኝም ለኢራን። ምናልባት ይሄኛውን ጦርነት አሜሪካ ካልቋጨችውስ እንደታሰበው ማይሳካላት ከሆነ አንተም ቅድም ያነሳቸው የአንደርግራውንድ የሚሳይል ሲስተሞች በቀላሉ የሚወድሙ አይደሉም። እንደ ሌላ ሀገርም ደግሞ እግረኛ ጦር ማስገብተ አንደኛ ኢራኖችን ባላቸው ባህሪ ጂኦግራፊውም የሚታወቅ ነው። በእግረኛ ጦር የአገሪቷን መንግስት መቆጣጠር ማስቸጋሪ ሆነ። ማሱድ ፔዜሽኪያን ሴንትሪስት ናቸው፣ መሀል ላይ ያሉ ስለሆኑ አገራቸውን ለማሻገር በትዕግስት ሊያልፉት ከቻሉ እንደሆነ ነገር ሊፈጠር ይችላል። ግን እኔ ስጋቴ አሁን በነገራችን እስራኤል ተጠቃሚ አትሆንም። በእኔ ግምገማ ይህን ያክል እንትን አትሆንም። በኒንሳ ሜይ ቢ የኒውክሌር ፓወሩ የሚባለውን ነገር እሱ ላይ ስጋቷን ካልቀረፈች በስተቀር እንመጣበታለን። ይህን ያክል ለውጥ አይኖርም። ኦልሬዲ እነዚህ አሁን አክሲስ ኦፍ ኤቪል የሚባሉ ሀማስ ምናምን በዚህ በ3 ዓመት ጦርነት ውስጥ አስወግዳለች ብያን ማምነው ሞስት ፕሮባብሊ ተዳክመዋል። ይህን ያክል ሲግኒፊካንት የሆነ ለውጥ አታመጣም እስራኤል። ኦልሬዲ የያዘችውን ይዛ ነው የምትቀጥለው። ግን ስለ ግራውንድ ትሩፕ ትንሽ ልናገር። ሌላው በቀር አንድ ነገር ታደርጋለች አሜሪካ። ፐርሺያን ገልፍ ላይ ያለ ምን ካርጋ አይላንድ ነው ምናምን ይባላል። 90% የኢራን ፓይፕላይን ነዳጅ በዛ ነው የሚወጣው። እሱን ትቆጣጠራለች አሜሪካ። ሌላው ቢቀር በስፔሻል ፎርስ የፐርሺያን ገልፍ ላይ ያለው ያንን ደሴት ኢራን አሜሪካ ትቆጣጠራለች። ያንን ከተቆጣጠረች የኢራን መንግስት ከነዳጅ የሚያገኘው ገቢ ይቋርጣል። አሁንም ተቋርጧል ኖርማሊ። አሁን እኮ እስማግል የሚደረግ ወደ ፓኪስታን ወደ አፍጋኒስታን የሚሄድ ነዳጅ ካልሆነ በስተቀር ጦርነቱ 100% ኢራን ከውጭ ምንም ነገር እያገኘች አይደለም። ስለዚህ ኢራን ምንድነው አርሚዋ በምን ላይ ዲፔንድ የሚሆነው? ህዝቧ በምንድን ነው የሚኖረው? ኮላፕስ ያደርጋል ኢራን። ምናልባት መሐመድ እንድትነግረን እንፈልገው የዚህ የመካከለኛው ምስራቅ ላይ አሜሪካ ይሄን ጦርነት እንግዲህ በምንም መንገድ ዶንት ነው አሁን ባለው ሁኔታ በብዙ መለኪያዎች ባለው የሚሳኤል መወራወር ጥፋቱን በድርድር ይጨርሱታል። በእርግጥ ትራምፕ ያለምንም ቅድመ ሁኔታ መሸነፏን ወይም ደግሞ ጊቭ አፕ ማድረጓን ስታመን ብቻ ነው እንጂ ኖ ዲል የሚል ነገር ሰጥቷል። እሳቸው ስላሉም መሄድ አይደለም ጦርነቱ። በእርግጥ ሁኔታዎች ይቀያይሩታል። ግን እኔ እንደነ ራሽያ ያሉ ሀገራት ሶሪያ ላይ ያኔ መሰለ አቅማቸውን አተው እንደነ ላታኪያ ያሉትን ቦታዎች ጥያቄ ውስጥ አስገብተው ከዛ መካከለኛው ምስራቅ ላይ ሁለቱ ነበሩ በጣም ኮር የሚባሉ እንትኖቻቸውና እንደ ቤዝ የምትወስዳቸው ኢራንንም በዚህ ልክ የሚያጧት ከሆነ የራሽያ ታላቅ ሆኖ የነዳጅ ፖለቲካው ሊያሳድጋ ይችላል ኢኮኖሚካሊ። ግን በመካከለኛው ምስራቅ ፖለቲካ በጂኦ ፖለቲክሱ በምናምን አሜሪካ ድጋሚ ላለፉት 80 ዓመታት የዘለቀችውን ለማስቀጠል መካከለኛው ምስራቅ ላይ እድል ይፈጠርላታል። ራሽያ ግን በመካከለኛው ምስራቅ ያላትን መሰረት ታጣለች የሚል ሀሳብ አለኝና መሐመድ ምን ትላለህ? ማን ጎልቶ ይወጣል የሚለው ላይ የተወሰነ ሀሳብ ስለሚያስፈልገው ያ ምናልባት ይሄ የነዳጁ የኢነርጂው ሁኔታ ከመካከለኛው ምስራቅ ያለውን የነዳጅ የኢነርጂ አጠቃላይ ሁኔታው ከዛ ምንጭ ሆኖ ወደ ዓለማችን የሚደርስበት ሁኔታ ዝቅ አድርገን በንመለከተው
ወይም ዝቅ አድርጎ መመልከቱ በራሱ በጣም ትልቅ ስህተት ሆኖ ነው ማየው። ምክንያቱ the whole መካከለኛ ምስራቅ ላይ ያለው ሁኔታ is all about energy እና ኢነርጂ ነው። መካከለኛ ምስራቅ ላይ ያለው ነዳጅ ነው። ስለዚህ ከኢራን ይመረታል ዌል ወዴት ነው የሚሄደው? ለምሳሌ ሊቢያ ፍሬንች ዋናዋ ጣሊያን ፍሬንች ምናምን ዋናው የኢነርጂ ምንጫቸው ይወዝ ሊቢያ ነበረች። ዋናውም ከገዳፊም እንትን ያደረጋቸው አንዱ ኢነርጂ እስከ 30% ይደርሳል ነው የሚሉት። በነገር ላይ 20% ኦፍ ኢነርጂ ቀደም አንተ የጠቀስኩን ስታቲስቲክሱን ብንወስደው ከመካከለኛ ምስራቅ መሆኑ በራሱ 20% ሌት አሉን 20% ኦፍ ኢነርጂ 1% ኦፍ ኢነርጂ ከመቋረጡ በራሱ the whole እንትን ዲስራፕት ያደርገዋል። ከባድ የሆነ ተጽዕኖ የሚያመጣ ነው። ነዳጅ ኢነርጂ የምንላቸው አጠቃላይ እነዚህ ነገሮችን 20% ኢዝ ብዙ። አንተ የጠቀስከው ስታቲስቲክስ ልክ ነው እያልኩ አይደለም። ስታቲስቲክሱ ከዛ በላይ ነው የሚያሳየን። 20% ኢቭን ከመካከለኛ ምስራቅ መቋረጡ አሁን ያለውን ኢንተርናሽናል ኢነርጂ እስከ አሜሪካ ያሉ ትላልቅ ድርጅቶችን አሁን እንኳ 1000 ነጥብ እንትኖችን የጨመሩበት ሁኔታ እያየን ነው። ኢንተርናሽናል ግሎባሊ ዌል ይህንን ጦርነት ሌትስ ሴይ በ3 ቀን 3.7 ቢሊዮን ዶላር ኪሳራ ካጋጠማት አሜሪካ እያንዳንዱ ቅድም የጠቀስካቸው የሚተኮሱ ሚሳኤሎች ኢን ቢሊየንስ የሚቆጠር ከሆነ ፋይናሊ ይህኛው ጦርነት እየተራዘመ በሄደ ቁጥር ለአሜሪካኖች ትልቅ ኪሳራ ይዞ ነው የሚመጣ። ኢነርጂውም በተቋረጠ ቁጥር አሜሪካና ሌሎች አውሮፓውያንም በጣም እየፈሩ ያለው አሁን እኮ ኢቭን ኖ ችግር የለም ከጦርነቱ በኋላ ወደ ነበረበት ይመለሳል እኮ ነው እያላቸው ያለ ትራምፕ። አሁን የጨመረው ነገር ለተወሰነ ጊዜ ይመለሳል። ኦኬ ለስንት ቀን ነው ጦርነቱ የሚቆየው? አንድ ወር ከቆየ እኮ the whole አውሮፓና ኢንተርናሽናል እንትን እኮ ዲስራፕት ይሆናል ነው። ስለዚህ ይህንን ይዘን ቅድም ያልጠቀስኩት ከኢራን አንጻር ምንድነው ኢራን ቀጠናው ላይ ለብዙ ዓመታት ሀያል ሆና ቆይታለች። ስለዚህ የኢራን ሀያልነት ካበቃ ያበቃል የሚል እምነት የለኝም። ስቲል ካበቃ ግን ሌላ ሀያል ሀገር ሀያል ሆኖ መውጣቱ አይቀርም ነው ፕሬዲክሽኑ ማለት ነው። ስለዚህ ቀጠናው ላይ የተሻለ በቋንቋ በጂኦግራፊ በስፋት በኢነርጂ በምናምን ያላት ቱርክ ናትና ኢራን በተወሰነ መልኩ ምናልባት ሀያልነቷን ካበቃ ወይም እንደገና ወደ ነበረችበት ለመመለስ አሁን ከተደቆሰች ረጅም ጊዜ ሊፈጅባት ስለሚችል ሌሎች ሀገራት ወደ ፊት መምጣታቸው አይቀርም ማለት ነው። ምናልባት ይህንን ሁኔታ ከቻይናና ከሩሲያ አንጻር እንዴት ይታያል ያልከውን ነገር ወይል ቀደም አንስተናል። ሩሲያ በዚህ ጦርነት የምታጣውም የምታተርፈውም ነገር አለ። በአንድ በኩል ሩሲያ ተጎጂ የምትሆንበት ሁኔታ አለ፣ በሌላ በኩልም ተጠቃሚ የምትሆንበት ነገር አለ። ምክንያቱ የቀጠናው ብቸኛው አጋር በቀጠናው ላይ ብቸኛው የሩሲያ አጋር የነበረችው ከሱሪያ ማብቃት በኋላ ኢትወዝ ኢራን ማለት ነው። ስለዚህ ኢራን አሁን ባለው ሁኔታ ከጨዋታ ውጭ የምትደረግ ከሆነ ስቲል ሩሲያ በቀጠናው ላይ የነበራት ትልቁ ሳይ ወይም ድርሻ ታጣለች ነው ሩሲያ። ስለዚህ በአንድ በኩል ይህ ነው። ሁለተኛ ከኢነርጂ አንጻር ግን ተጠቃሚ ትሆናለች ነው ሩሲያ። ምክንያቱ አጠቃላይ የመካከለኛ ምስራቅ ላይ የነበረው ኢነርጂ ዲስራፕት ሲሆን ወደ ሩሲያ አውሮፓውያን ሊመለስ ይችላሉ፣ ሌሎች ሀገራት ሊመለስ ይችላሉ። ቻይና አስቸጋሪ ሁኔታ ላይ ናት ብዬ ነው የማስበው። በአንድ በኩል የኢራን ትልቋ የንግድ አጋር ናት። ትልቅ የቀደም አንተም ስትጠቅሳቸው የነበሩ ከኢነርጂ አንጻርም ትልቋ የኢራን ተጠቃሚ ቻይና ናት። በተመሳሳይ ሁኔታ ደግሞ ከባህረ ሰላጤ ሀገራት ደግሞ ትልቅ የሆኑ የኢኮኖሚ ትስስር ያላት ሀገር ናት ቻይና ማለት ነው። ብዙ ይሄ ቤልት እንትን የምንለው የሮድ ቤልት የምንለው እንትኖችም ስለዚህ ቻይና ኦፊሻሊ ጦርነቱ ሰላም ወደ ድርድር እንዲመጣ ጦርነቱ እንዲቆም ጥሪ ልታደርግ ትችላለች። ወታደራዊ የሆነ ኢንተርቬንሽን ግን ታደርጋለች የሚል እምነት የለኝም። አታደርገውም ቻይና ባህሪዋ ስላልሆነ። ምናልባት ቻይና ኳልኩሌት የሚያደርጉት ምንድነው ሁኔታ ወዴት ሊያዘነብል ይችላል ብሎ ጥቅማቸውን እያሰሉ ሊቆዩ ይችላሉ የሚል እምነት አለኝ። ሜይቢ መጨረሻ ላይ ያነሳው ይሄ ከአሜሪካ ጦርነቱ ላይ አሸናፊ ሆና የምትወጣበት ሁኔታ በመካከለኛ ምስራቅ ፖለቲካ ውስጥ ሚዛንዋ አይደበዝዝም ወይ ከተሸነፈችስ ምን ሊሆን ይችላል የሚለውን ነገር ዌል እኔ እርግጥ ነው አሜሪካ በኢራን ላይ ከባድ የሆነ የአየር ጥቃት እያደረጉ ነው። የኢራን የመከላከያ በተለያየ መከላከያ የምንላቸው በብዛት እየተመቱ ነው እንደምናያቸው። ነገር ግን ስቲል እኔ አሜሪካ እያሸነፈች ነው የሚል እምነት የለኝም። በምንም ታምር እያሸነፈ ነው የሚል እምነት የለኝም። ምክንያቱም ቅድም ያነሳናቸው ነገሮች አሉ። ኢራን ቀጠናው ላይ በብዛት ጥቃት እያደረገች ነው። በተለይ የአሜሪካ የጦር ቤዞች የምንላቸው ባህሬን በጣም በከፍተኛ ሁኔታ ኳታር፣ ዩኤኢ አሁን በቀን ቢሊየንስ ያክል እንትን የሚያገኙት የነበረውን እያጡ ነው። ስለዚህ ይሄ አሜሪካ በቀጠናው ላይ አይነኬ የነበረውን እንትን እንደምትነካ አሳይተዋል ኢራናውያን። ይህንን ማሳየት በቃ አሜሪካ አይነኬ ናት ቀጠናው ላይ የጦር ቤዞቹ አይነኬ ናቸው የሚለው ነገር የነበረው ነገር ይህንን አሜሪካ የምትነካ ሀገር እንደሆነች ይህንን ማሳየት ይችላል ማለት ነው። በሌላ በኩል ጦርነቱ ከኮስት አንጻር ካልኩሌት ካደረግነው አሜሪካና ኢራን ወይም እስራኤል እየተጠቀሙት ያሉ የአሜሪካና የእስራኤል ኮስቲ
ዋር የምንለው ነው። የኢራን ግን ለስ ኮስት ነው እየተጠቀሙ ያሉት ማለት ነው። ኢቭን ድሮኖች ምናምን ካየናቸው the lowest cost የምንላቸው እንትኖች ናቸው። ሚሳኤልም the lowest cost የምንለው እንትን ነው። ከሚሳኤል አንፃር አሜሪካኖች የሚተኩሱትና ኢራናውያን የሚተኩሱት ነገር ምን ይሉታል? ይሄንን አሲሜትሪክ ዋርፌር ይሉታል ማለት ነው። በጣም አነስተኛ በሆነ ስልት የመጠቀም ሁኔታ ነው ኢራናውያን እየተጠቀሙ ያለውና ሶ ይሄንን በተራዘመ ጦርነት ውስጥ ማቆየት ማንን ነው ሊጠቅም የሚችለው ነው? ኢስ ኦብቪየስ ኢራናውያን ነው። ከዚህ እንትን ላይ ምናልባት ቀደም ያነሳነው ነገር አለ። አሜሪካና እስራኤሎች አስበው የገቡት ወደ ጦርነቱ ምንድነው ሪጅም ቼንጅ ብሎ ነው የገቡት ማለት ነው። ኦፊሻሊ ሪጅም ቼንጅ ነው። ኔታንያሁም ያለው ምንድነው ከዚህ ጦርነት በኋላ ኢራናውያን የምትፈልጉት መንግስት ምናምን እንትና ብሎት ነበር ማለት ነው። ኳልኩሌት ያደረጉት በሁለት ቀን ያበቃ ነበር መጀመሪያ አካባቢ ላይ ዘን 4 ቀን አሉ። አሁን ሰሞኑን እንደዚህ የሚባል አይደለም። የመጀመሪያው ነው ኳልኩሌት ያደረጉት በሁለት ቀን ያበቃል የሚል እንትን ነው 4 to 5 weeks ብሎ ነው ጦርነቱ ከመጀመሩ የሰሞኑን ጦርነቱ ከመጀመሩ ከአንድ ወር በፊት ጦርነቱ ከመጀመሩ ከአንድ ወር በፊት ስለዚህ ወደ እንትን ልምጣለና 1953ን መልሶ አሁን መስቲ ማለት 1953 ኢራን አሜሪካኖች ኢራን ላይ ሪጅም ቼንጅ በማድረግ የጥቅማቸው ማስከበር ችለው ነበረ። ያሁኑም ዘመቻ ወደ 1953 መመለስ ነበር የአሜሪካኖች በቃ ወደዛ መመለስ ነበር። ነገር ግን የዛሬዋ ኢራን እና የያኔዋ ኢራን ግን እኩል አይደሉም። ያኔ የነበረችው ኢራን ቴክኖሎጂካሊ ስቲል አሁን ኢራናውያን እንደ ሌሎች አረብ ህዝቦች ምናያቸው አይደለም። ከፍተኛ የሆነ ናሽናሊስቲክ ፊሊንግ ያላቸው ናቸው። በቴክኖሎጂም ከሌሎች አረብ ሀገራት የሚባሉ የራሳቸው የሆነ ሶቨሬን የሆነ በራሳቸው የሚመረት ቴክኖሎጂ ዲፔንደንት የሆነ ከቱርክ ቀጥሎ ቀጠናው ላይ ቴክኖሎጂካሊ በጣም ሰፊሽንት ተብሎ ከሚጠቀሱ ሀገራት ኢራን ናት ማለት ከሌሎች ሀገራት። ስለዚህ ይህንን ወደ ነበረውን የመመለስ ሁኔታው ይሳካል የሚል እምነት የለኝም። ሌላው ምናልባት አንድ ጋዜጠኛ ያለውን ነገር ላስቀምጥና ኢራን አሜሪካ እንደ ድሮ ትቀጥላለች ወይ የሚለውን ነገር ጋዜጠኛ አሎን ሚዛህሪ የሚባል ምን ይላል? ይህ ጦርነት ሲያበቃ አሜሪካ ዳግመኛ ወደ ምዕራብ እስያ አትመለስም። በመካከለኛው ምስራቅ የአሜሪካ ጋዜጠኛ አሎን ሚዛህሪ ጋዜጠኛ አይ ቲንክ አይሁድ ይመስለኛል እንደው ካልተሳሳትኩኝ አሎን ሚዛህሪ አይሁድ ይመስለኛል ሚዛህሪ እና አሜሪካ ዳግመኛ ወደ ምዕራብ ኤሲያ ወደሚባለው አትመለስም። በመካከለኛው ምስራቅ የአሜሪካ መኖር ምክንያቱ ካሁን በኋላ ኳታር ባህሬን ላይ ዩኤኢ ላይ ሳኡዲ ላይ የአሜሪካ ቤዞች ይቀጥላሉ የሚል እምነት ያለ ይሄንን ዲስራፕት ማድረግ ይችላል። ምክንያቱ እርግጠኛ ነኝ ካሁን በኋላ የኳታር ህዝብም ለምንድነው እኛ በአሜሪካ እንትን ምክንያት የምንደበደበው የሚለውን ሪቮሉሽንም ሊነሱ ይችላል የሚል እንትኖች እየተነሱ ነውና this is my reflection። ኦኬ እዚህ ላይ ተወሰነ ነገር እሺ ሁለት ነገር አንደኛው ኤነርጂ ሰው ብዙ ጊዜ ኢፌክቱ አለው የኤነርጂው እንትን ማለት ነው። ግን እንደ 1970ዎቹ እንደ 1990ዎቹ ነው የምናስበው። በቃ ሚድል ኢስት የሆነ ነገር ሆነ ከዛ በኋላ በቃ ኤነርጂው ሰማይ ይወጣል እንቃወሳለን። ይሄ በጣም ዳይቨርስ የሆነ የኤነርጂ ዓለም ነው በአሁን ሰዓት ያለው። የሰባዎቹ አይደለም። ቬኔዙዌላ ድሮ እኮ ያለ አምራች አለ። አሁን በደንብ ገና ሊያመርት ነው ያለው። አፍሪካ ውስጥ ነዳጅ አለ፣ ኤዥያ ውስጥ አለ ነዳጅ አለ። ካናዳ እና አሜሪካ በጣም ብዙ ሀገራቶች ናቸው በአሁን ሰዓት ነዳጅ የሚያመርቱት እና እንደ 1970ዎቹ ጦርነት ሚድል ኢስት ሲነካ ዓለም በአንድ ዘጥረጭ የምልበት አይደለም። ዳይቨርሲቲ እንዳለ መረዳት መቻል አለብን። ኢፌክቱ ግን ኢኮኖሚክ ኢፌክቱ ሁላችንም ላይ ይደርሳል። ይሄ የሰከንደሪ ኢፌክት ነው የሚሆነው። ኤነርጂ ግን አሁን ለምሳሌ እየጨመረ ነው $10 $20 ምናምን እየጨመረ እያየን ነው። ግን የሰባዎቹ አይነት አይደለም። ዓለም በአሁን ሰዓት የኤነርጂ ዳይቨርሲቲ ያለበት አገር ነው ዓለም ነው እያልኩ ያለሁትና ሌላኛው አሜሪካ ጥሩ ያነሳው ጥያቄ አሜሪካ ብትሸነፍ የሚለው ነገር አንደኛ አሜሪካ አትሸነፍም ያ ጦርነት ላይ ሙሉ በሙሉ ኢራንን ታሸንፋለች ቀጥለጥ ታርጋለች የሚለው እሱንም በተወሰነ መልኩ ሪዘርቬሽን አለኝ። ከተሸነፈች ግን የአሜሪካ የበላይነት በዚህ ዓለም ላይ በቃ ያበቃል ቶታሊ ከሚድል ኢስትም ለቃ ነው የምትወጣው። ግን ማንም ያሸንፋት ነው ጥያቄው። ኢራን በፍጹም ልታሸንፋት አትችልም። ኢራን ረጅም ጦርነት ልትዋጋ አትችልም። ብዙ ሚሳኤሎች ሊኖረው ይችላል። ለምሳሌ ልንገርህ 6-7 ቀን ዝም ብለህ እንትኑን ትሬንዱን ብታይ መጀመሪያ ቀን 350 ሚሳኤል ተኮሰች፣ ሁለተኛ ቀን 250 ነው ምናምን ያለ የዛሬ 6ኛ ቀን ላይ 5 ሚሳኤል ነው ተኮሰችው። ሚሳኤል የላትም ማለት አይደለም። ግን ትሬንዱ ስታይ ለምሳሌ የሴንትራል ኮማንድ መሪ የሆነው የሴንትኮም መሪ አድሚራል ኩፐር
ፊገሩን ያሳይ ነበር 83% የሚሳኤል መተኮስ ቀንሷል። ድሮን 73% ቀንሷል። ለምሳሌ ትላንት ወዲያ አንድ ሚሳኤል ወደ እስራኤል አልተኮሰችም። የሆነበት ምክንያት ምንድነው? እነዚህ ሞባይል እንትኖች ላውንቸሮች አሉ እና አሜሪካ ሚሳኤሉን ሳይሆን ላውንቸሮችን ይዞሩ ነው እየመቱ ያሉት። ገና እንቅስቃሴ ሲያደርግ ላውንቸሩ ይመታል። በዛ የተነሳ ላውንች የማድረግ አቅሟ የወደቀ ነው። ሞባይል ግን ያልሆኑ ተራራ ውስጥ ምን ውስጥ ያሉ ላውንቸሮች ይኖራሉ። እሱን እንዴት ዲል ያደርጋሉ የሚለው ነገር እንመለከታለን። ነገር ግን ነው ካሁኑ በ6 ቀን ውስጥ ላውንች የማድረግ አቅሟ እስከ 90% ቀንሷል። አንደኛው እሱ ነው። ኢኮኖሚክ ሶርሷስ ገንዘብ ከየት ነው የምታመጣው? ተዘግቷል እኮ 100%። ኢራን እኮ ምንም አይነት የውጭ ግንኙነት በአምሳት የላትም። ምንም አይነት ንግድ በውጭ የላትም። አሜሪካ እኮ ቤዛውን ነው ባህሬን ነው የምትመታው፣ ካታር ነው የምትመታው። አሜሪካን እኮ አንዲት ከተማ ላይ አንዲት ስንጥር እኮ አይወርቅም። የአሜሪካ ዋና ቤዝ ነው እንጂ ያለው የአሜሪካ ኢኮኖሚ አይደለም ያለው። ቤዙ ይፈርሳል፣ ቤዙ ይገነባል። ምንም ችግር የለበትም። እነዚህ የገልፍ ሀገራቶች ለምንድን ነው ቤዙን የፈለጉት ነው ጥያቄው። ራሳቸውን ከኢራቅ ለመከላከል ነው። ኩዌት የገባው እኮ ኢራቅ ስለሚወራው ነው። የኔ ተሪቶሪ ነው ብሎ ኢራቅ ሳዳም ሁሴን የመጀመሪያው ገልፍ ጦርነት ኩዌትን የወረወረው ምንድን ነው? የኢራቅ ግዛት ነው ብሎ ነው። ለምንድን ነው እነ ሳውዲ ሁሉ የአሜሪካንን ቤዝ የፈለጉት? ኢራን የሚባል አደገኛ ሀገር አለ። ፕራይሜርሊ ጸረ አረብ ነው። ሃይማኖታዊ ጉዳይም አለ። እናንተ መንካት ስለማትፈልጉ ነው እንጂ የሺያና የሱኒ የሃይማኖት ጉዳይ አለ። ዶሚኔት ማድረግ ያለበት ኡማው መመራት ያለበት በእኛ በሸዋዎች ነው ብሎ ነው የሚያምነው። ትክክለኛ እኛ የኢንሄሪት ያደረግን ትክክለኛ የመሐመድ ዙፋን ወስደናል ብሎ ራሳቸውን ቆሎሞስ እንደ ካሊፍ ነው ሰው የሚያይ አይቶላ። ከዚህ ሰውዬ የሚያድነን ማን ነው ሲባል አሜሪካ ጂኦፖለቲክስ ኢንተረስት አላት። እኔ ያለውላችሁ ብላ ገባች። ዩኤኢና ሳውዲ አረቢያ ከእስራኤል ጋር ግንኙነት የሚፈጥሩት ምንድን ነው? ኢንቴሊጀንስ ስለሚፈልጉ ነው። ኢራን እንዴት ካውንተር ማድረግ እንዳለባቸው እና አሜሪካ ረጅም ጦርነት መዋጋት አትችልም የሚለው ነገር አንደኛ አሜሪካን ኢኮኖሚ እንዴት እንዳየን አላቅም። አሜሪካ ይህንን ጦርነት 10 ዓመት መዋጋት ትችላለች። እርግጠኛ ነኝ ኢራን ከአንድ ወር ብላ አትዋጋም። የአሜሪካ የምትዋጋበት በራሷ ገንዘብ ብቻ አይደለም። የፔትሮ ዶላር የገና የዩኤኢ የሳውዲ የካታር አልተነካም። እነሱ እስካሁን ድረስ ኢንተርሰፕት በማድረግ ብቻ ነው ያሉት። በነገራችን ላይ ዩኤኢ እና ካታር 90% ኢንተርሰፕት ያደርጉ ነው ያሉት። ኢንተርሰፕሽኑ ማለት ነው የሚተኮሰው ሁሉ ዩኤኢ ላይ ወርቀው ቢኖረው ዩኤኢ በአሁኑ ሰዓት የለችም። ከፍተኛ ሬት ኦፍ ኢንተርሰፕሽን ያለው አፕ ቱ 90% ኢንተርሰፕሽን አልተጀመረም ገና። ካሁኑ በተኩሱ እነ ዩኤኢ እና እንትና ይጠፋሉ። አሁን ራይት ሞመንት ላይ ሳውዲ ሪስፖንድ ማድረግ ትጀምራለች። ካታር ሲጀምር ተመጣጣኝ መልስ ይሰጣሉ ያለች ነው። አቅም አይኖራትም አሜሪካ ካልገባች። በእርግጥ ግን አትሊስት አሜሪካን ፈንድ ያደርጋሉ። አሜሪካ ባይኖራት ራሱና በእርግጠኝነት የምነግራችሁ አሜሪካ ሲጀምር የአሜሪካ ጦርነት ንግድ ነው። ይህንን ሁሉ የሚያዋጉት ማን እንደሆነ እናውቃለን። እዚህ መልቲናሽናል ኮርፖሬሽኖች ናቸው። ስቶክ ነው እዛ የተቀመጠው፣ መውጣት አለበት። የንግድ ስራ ነው እየተሰራ ያለው። ጦርነቱ የሚለኩሰውም ያዋጋው ማን እንደሆነ እናውቃለን። አሁን እኮ ተሰብስበዋል። ወደ ዋይት ሀውስ ጠርቷቸው ነበረ። አሜሪካ ቶሎ ኢንቨስት አድርጉ፣ ብዙ ሚሳይሎች ያስፈልገናል ተብለው ይለቀቅላቸው $1 ትሪሊየን። ንግድ ነው ተያዙት። ዩክሬን በዚህ ጋር ተሰጣ ድጋፍ ለዩክሬን ሰጠ ስትባል የዩክሬን ድጋፍ ከዛ ጦር ነው የሚገዛው ከቦይንግ ከሎክሄድ ማርቲን። ንግድ ነው ያለው እና አሜሪካ የተዋጋች ሲሆን ንግድ ነው እየሰራች ያለችው። አሜሪካ ኮንሲስተንትሊ ይህን ጦርነት 10 ዓመት ዋጋለች። 20 ዓመት ዋግታለች። 10 ትሪሊየን $10 አውጥታ አፍጋኒስታን ተሸንፈ ወጣች። አሁን ምንድነው ምንድነው ኪሳራ ማለት ነው ለነሱ። አሁን አሜሪካ ወደቀች ወይ? ኮንሲኩዌንሱ ኦልሞስት የአሜሪካ ኢኮኖሚ በጣም አፌክት ካደረጉት አንዱ ኢራቅ፣ አፍጋኒስታን፣ ቪየትናም ላይም ተሸንፈው ወጡ። በአሁን ሰዓት አፍጋኒስታን አሜሪካን ላይ ነው የሚሰሩት። ጥሩ በአሁን ሰዓት ማለት ነው። አፍጋኒስታን አሜሪካን ላይ ነው የሚሰሩት። ፓኪስታን ጋር አንድ ላይ ነው የሚሰሩት። ኦልሞስት የአሜሪካ ጠላት ተብሎ የተሰባሰቡ ሀገራቶች ቀስ በቀስ ዲስማንትል የተደረጉ ነው። ግን ታሜ እዚህ ላይ አሜሪካ አሁን የዓለም መሪ ሀገር እስከሆነች ድረስ የቤት ስራዋ መካከለኛው ምስራቅ ላይ ብቻ አይደለም። በኤዥያ ፓሲፊክ፣ በኢንዶ ፓሲፊክ እንደምታውቀው ቻይና በኢኮኖሚውም በወታደሩም፣ ሰሜን ኮሪያም እንደ ስጋት በኒውክሌር የምታውቀው ነው። በዛኛው በኤዥያ በአውሮፓ በጥቅሉ ደግሞ ራሷ ሩሲያ ስጋት ናትና የአሜሪካ የቤት ስራዋ መካከለኛው ምስራቅ ላይ ብቻ ስላልሆነ ኃይሏን መበተን ካልቻለች አንድ መካከለኛው ምስራቅ ላይ የምትቆይ ከሆነ
የዓለም መሪነቷ ጥያቄ ውስጥ ይገባና የመካከለኛው ምስራቅን የቤት ስራ ብቻ መስራት ላይ ልታተኩር ትችላለችና ዋጋ ኦፍ ኮርስ የሚከፍለው በአንጻራዊ ይታወቃል። ምንም ጥያቄ የለውም። ኢራን ዋጋ ከፋይ አገር ናት እንደሚታወቀው ካለ ሁሉም ገልፎቹ ሳይቀሩ ነገ ከነገ ወዲያ የሆነ ሚሳኤል የሚተኩሱት ወደ እሷ ነው ኦብቪየስሊ ይታወቃል። ግን ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትራቸው አንድ ሀሳብ ሲሰጡ ነበረ። ከ2000 ኪሎ ሜትር በላይ የሚዘገዘግ ሚሳኤል የላችሁም እሳቸውም እንደዛ ብለው ነበርና ብለዋል። ዴን ምንድነው የሚያደርጉት? አሜሪካ ምድር ውስጥ ገብታችሁ ማጥቃት ካልቻላችሁ ጦርነቱን ማስተካከል ትችላላችሁ ወይ ተብሎ ፎክስ ኒውስ መሰለኝ ጋዜጠኛ ሲጠይቃቸው አይ እኛ እዛ ድረስ ምን አስኬደን እዛው ቤዞች አሉ አርቆ መዋጋት አያስፈልገንም እዛው እንመታለን አሉ። አሜሪካ ደግሞ ታክቲኳም ቴክኒኳም ሁሉም አርቆ መዋጋት እየሆነ መጥቷልና ኤር ቱ ኤር ነው ሲጀመር። ይሄ ስላለ የቤዞቹን ጉዳይ ስላለ ጥያቄው ብዙ እንትን ሊል ይችላል። እዚህ ለትንሽ እንትን ምናልባት የአሜሪካ ናሽናል ሴኩሪቲ ስትራቴጂ የትራምፕን ካነበባችሁ ሚድል ኢስት ትልቅ ፎከስ አይደለም የነበረው ዌስተርን ሄምስፌር ወደዚህ ወደ ዌስት ሄምስፌርና እዚህ ሳውዝ ቻይና ሲ ምናምን አካባቢ ነው በግልጽ አስቀምጧል። አሁን ሪስፖንሲቢሊቲያችን ማሻገር ነው። ምክንያቱም እየተለጠጠ ስትሄድ ከአቅም በላይ ነው የሚሆነው። ለነ ዩኤኢ ለነ አረብ ምናምን በሙሉ ለነ እስራኤል ያንን አካባቢ አሳልፎ ሰጥቶ ሊወጣ ነበር የነበረው ስትራቴጂ ሙሉን አንብቤዋለሁ። አንድ ነገር ቅድም አንተ ያነሳው ነገር አለ። በዚህች ዓለም ላይ የአሜሪካ ተቀናቃኝ ሀገር አንድ ብቻ ነው፣ ቻይና ብቻ ነው። በተአምር ራሽያም አውሮፓም ኢራንም ከአሜሪካ ጋር አጠገብ ላጠገብ ሊደራሱ አይችሉም። ሚሊተሪ ነው በቃ ራሽያ ቻይና ሚሊተሪ ነው እንጂ ራሽያ ድሃ የሚባል የአሜሪካ ስቴት ነው የምታከለው። በነገራችን ላይ እነ ቨርጂኒያ ምናምን ትናንሽ ስቴቶች ሊበልጡ ይችላሉ። እና the real threat ተብሎ ለአሜሪካ በናሽናል ሴኩሪቲ ስትራቴጂም አሜሪካንም የሚያምኑት ቻይና ነው። ስለዚህ ወደዛ ነው ፎከስ ማድረግ የፈለገው ትራምፕ ወደ ቻይና አካባቢና በነንትን አሜሪካን ቻይናን ካውንተር የሚያደርግ ኃይል በአሁኑ ሰዓት ይነሳል የሚል እምነት የለኝም። አሜሪካና ቻይና ግን እንዲሁ እንደተፎካከሩ ይሄዳሉ። ሌላ ኃይል in the long run ህንድ ምናምን ሊመጣ ይችላል። in the long run ማንም ኃይል አሜሪካና ቻይናን ራሽያና አውሮፓ አንድ ላይ ተዳብሎ ቢመጣ ላቲን አሜሪካን ጨምሮ ቢመጣ እነዚህ ሁለት ሀገራቶች መቀናቀን የሚችል የለም። እንደውም ይሄ ኤንኤስኤስ ናሽናል ሴኩሪቲ ስትራቴጂ በየአራት ዓመቱ አይደለም የሚወጣው ፔንታገን የሚወጣው እሱን ቻይናን የብሔራዊ ስጋት እንዳልሆነችም ሁላ ወስዷል። ቻይና ሩሲያንም በቀላሉ ያን ያህል ቦታ አልሰጠናትም። ልክ ያንተ ኤክስፕሬሽን አይነት ነው እና ወደ ዌስተርን ሄምስፌር ያው የቬንዙዌላን ጉዳይ አይ እሱን በትክክል አልተረዳችሁም። ዌስተርን ሄምስፌር ዓላማው ምንድን ነው? ይሄ የኛ ኤሪያ ነው የአሜሪካ አገር ግዛታችን ነው። እሱ ቬኔዙዌላንም ኩባንም ብራዚልም የኔ መሬት ብሎ ነው የሚያስበው። ያ ኤክስክሉሲቭ የሆነ የአሜሪካ ሄምስፌር ነው። ይሄ የቆየ ዶክትሪን ነው። በነገራችን ላይ የመኖር ዶክትሪን ይባላል። የቆየ ነው። አሁን ያንን ዶክትሪን እዛ ጋር አረጋግጠው ወደ ዓለም የወጡት። ስለዚህ ምንድነው ኮንሰፕቱ? አሜሪካን እና ባይደን እና ምናምን ስላዳከሟት ብሎ ያስባል ትራምፕ። የኛ ሄምስፌር ሳይቀር ተከበናል፣ ሌላውን አገር ተሆነ ያለው። ስለዚህ ይሄን ሄምስፌር እኔ በአንድ ወር ውስጥ ጨርሷለሁ ነው። ፓናማ ይልሃል፣ ግሪንላንድ ይልሃል፣ ምናምን ይልሃል። ሁሉም ሄምስፌር በታላ ወራቶች ውስጥ ጨርሰን ወደ ቻይና ነው ፎከስ ማድረግ ያለብንና የትኛውም በነገራችን ላይ ዲሞክራቲን በለው ሪፐብሊካንን በለው ሊበራሉን በለው ኮንሰርቫቲቭን በለው አሜሪካ ውስጥ የአሜሪካ ተቀናቃኝ ቻይና ብቻ ነው። ያ እሺ እንትን እንለዋል። ይሄ የስትራቴጂ ጉዳይ አሁን የቻይናን ጉዳይ በይደር እንያዘው የሚል አለውና መሐመድ ጊዜ እንትን እንዳለበት ምናልባት ይሄ የዩኒፖላር ወርልድ እያበቃ ነው ትልቁ ነገር። የተለያዩ ፖላሮች የተለያዩ ኃይሎች ኢንተርናሽናሊ እየመጡ ነው። በትክክልም መጥተዋል። አሜሪካ ለብዙ አመታት ከሁለተኛው የዓለም ጦርነት ማብቃት በኋላ ዩኒፖላር ሆና ለብዙ አመታት የመጣችበት ሁኔታ ነበረ። አሁን ግን ህንድ፣ ብራዚል፣ ቻይና ሌሎችንም ተቀናቃኝ የሆነ ኃይል ይዘው እየመጡ ነው። ስለዚህ አሜሪካ ዩኒፖላር እንትኑ እያበቃ ነው፣ እየቀነሰ ነው የሚል ጥናቶች እና ማስረጃዎች ናቸው እያሳየ የነበረው። ዛስ ዋይ ትራምፕ
ግን አሁን ከጠቀስካቸው ሀገራቶች ውስጥ የአሜሪካ ጠላት ማን ነው? አሜሪካን ትልቅ ማድረግ የሚል ሚሽን እንዲህ አሜሪካን ትልቅ ማድረግ የሚል ሚሽን ይዞ መጣ ማለት ነው። አሜሪካን ወደ ነበረችበት እንትን መመለስ የሚለው ነገር ይዞ መጣ ማለት ነው። ክሊርሊ ትራምፕ ኢምፔሪያሊስት ነው። ምንም እንትን ማናደርገው እኔም ኢምፔሪያሊስት ነኝ፣ የኢትዮጵያ ኢምፔሪያሊስት ነኝ። ኢምፔሪያሊስት ነው፣ በጣም ተስፋፊ ነው እና ሁሉም ቦታ ላይ የዓለም ቦታ ላይ ያለ እንትን ይመለከተኛል፣ ማስገበር እችላለሁኝ፣ መውረር እችላለሁኝ፣ መውሰድ እችላለሁ የሚል ሚሽን ይዞ ነው የመጣ። ትራምፕ የገበያ ሰው ነው። የገበያ ትራንዛክሽናል ነው። በተለይ ደግሞ እሱ ትራንዛክሽናል ነው። የሆነ ሀገራት ጋር ሲደራደር አምናት ጀጅንግ ሂም ጀጅ እያደረኩ አይደለም። ሰውየው ትራንዛክሽናል ነው ብያለሁኝ። ስለዚህ ዛሬ ላይ ተነስቶ ግሪንላንድ ሊወር ይችላል፣ ነገ ተነስቶ ኩባ ሊወር ይችላል፣ የሆነ ሰዓት ላይ ተወስቶ እንትን ሊያደርግ ይችላል። ሶ ዚስ አካሄድ የሰውየውን አካሄድ ዓለም ወዴት ይወስዳታል ነው። ተርምስምስ ወደ ዓለም ነው የሚወስደው። ኢቭን የአሜሪካን ኢንተረስት ማያስከብርም ነው ሴኔቶቹ ጋር እየተነሳ ያለው። ይሄኛው የአሜሪካ ኢንተረስት አይደለም የሚያስከብረው የትራምፕ ቅዠትና ህልም ነው እያሉት ያለው ማለት ነው። ይሄኛው ማለት ነው ቬኔዙዌላ አላስከበረም፣ ስቲል አላስከበረም። አስከብሯል ፖለቲካ ተካተል ካረለህም እንጂ ቬኔዙዌላ ፉሊ አሜሪካን ሳይድ ያለ ልጨርስ ዱ ኖት ጀጅ ሚ ማለት ነው። ስለዚህ ቀጠናው ላይ አሜሪካ ሚድል ኢስት ላይ የነበራት ያላት ኢንተረስት አስረክባ የመውጣት ህልሙም ሀሳቡም አልነበራቸውም፣ ሊኖራቸውም አይችልም እኔ እስከማውቅ ድረስ ማለት ነው። ይልቅ እስራኤል ቀጠናው ላይ ለእስራኤል የሚመች የአሜሪካ ኢንተረስት የምታስከብር አዘሴም ታይም የእስራኤል ኢንተረስት የሚከበርበት ኦርደር መፍጠር ነው። ዛስቲት ይህንን ከማድረግ አንጻር አብርሃም አኮርድ ስራው ምንድነው? አብርሃም አኮርድ አለ፣ ሳውዲ አለ፣ ዩኤኢ አለ። ሳውዲ ዩኤኢ እና ካታር ኩዌት ካለ አሜሪካ ምን ይሰራል እዛ? ሌላ ቦታ አይደለም። አብርሃም አኮርድ የተፈራረሙት የእስራኤል ኢንተረስት ለማስከበር ነው። የአሜሪካ ኢንተረስት ማለት ኦብቪየስሊ ማለት ነው። ጂኒየስ ሙቭ ቆይ ልመጣ ጨርስልና አባውት ጂኒየስ ጋር እንትን እያወራሁ አይደለም እዚህ ጋር ማለሳለ ማለት ነው። ኳታር ላይ ያለው ቤዝ ሲመታ ቤዞቹ ቀላል አይደሉም። 10,000 ወታደር ኳታር ላይ የዓለማችን ትልቁ ራዳር ትልቁ ኢምቢሊየንስ የሚቆጠረው ኢራኖች ሲመቱት ኢራን ኦር ዩኤኢ ላይ ያለውን የጦር ቤዝ ሲመታ ኢንትሪሊየንስ ዶላር ወጥቶባቸው የተገነቡ ናቸው። እነዚህ ማይነር ነገሮች አድርገን አናስባቸው። ይህንን ነገር ደን ከዚህ ጦርነት በኋላ ዩኤኢ ውስጥ አሜሪካ የሚኖራት ሚና ኳታር ላይ የሚኖራት ሚና ኦኬ እነዚህ እንትኖች ላይ እነ ሳኡዲ ኢራንን እንደ ጠላት አድርገው ስለሚመለከቱ ወይም ሃይማኖታዊ ሁኔታ ስላላቸው ለዛ ምክንያት ነው ከሳኡዲ አይሚን ከአሜሪካ ጋር ትስስር የሚፈጥሩ ምናምን ያልከው ነገር ስናት እሱ አይደለም። ፓርት ኦፍ ጂኦፖለቲክስ ያስኬዳል። አሁን ጥሩ መጣልኝ። ፓርት ኦፍ ጂኦፖለቲክስ አድርገን እንየውና ዌል ሳኡዲ ከአሜሪካ ጋር ሆነ ኢራን እንደማዳከም ሰራች። ኳታር ከአሜሪካ ጋር ሆና ቀጠናው ላይ የአሜሪካ ኢንተረስት ታስጠብቅ ኖረች። ዩኤኢ ኢማጂን ትንሽ ሀገር አድርገን እንዳናስባት ትንሽ ናት፣ ግን እስከ እንትን ድረስ ፋይናሊ ግን ዩኤኢ እና ሳኡዲ ሲጣሉ አየናቸው። ሁለቱ አንተ እንደምትለው ከሆነ አንተ እንደምትለው ከሆነ they were ሱኒ አይደለም ያገናኛቸው። እነዚህ ዩኤኢ የራሷ የሆነ ዲፕ እንትን መፍጠት ፈልግ ነበር እዛ ጋር የመን ውስጥ የነበረ ኦኬ ዩኤኢ ምንድነው ሱኒ ናት፣ ግን የመን ላይ ስትረዳ የነበሩ ማን ነው? ምንድነው? ማን ነው ስትረዳ እኮ የትኛው ፋክሽን ነው መርጣ ስትረዳ የነበረው? የሳውዘርን ካውንስል የሚባለው ነው ስትረዳ የነበረው። ሳውዲ ጋር ምንድነው ያጣላቸው ታዲያ? ሳውዲም የሳውዘርን ትራንዚሽናል ካውንስል ነው ሳውዲ ጋር ያጣላቸው ምንድነው? let me go there ስለዚህ ነው አሁን ኢንተርቪው ላይ ጨርሰለ። ስለዚህ ዩኤኢ ከሳውዲ ጋር የሚያጣላት ዩኤኢ የመን ላይ አኬንስት የሳኡዲ ኢንተረስት ለሰራች ነው። yes ቆይ ኳታርም ባህሬንም ሌሎች ሀገራት ላይ እየተመቱ ያሉ ኦኬ የዩኤኢ እና የሳኡዲ ጠላት የመንስ ማን ነው? የመንስ ማን ነው? ሁቲ ምንድነው? ኦኬ ዩኤኢ ማን ነው ስታገኝ ነበር? እሱ ላይ ደሴም ስማ ኦኬ ሁለቱ እንትን እንድትል ጂኦፖለቲክሱ ላይ እንድትመጡ አሁን ሐማስ ሱኒ ነው፣ ግን የኢራን አክሰስ ውስጥ ያለ ለዛ ነው ጂኦፖለቲካሊ እንድትመጡ ፈልጋለሁ። ጂኦፖለቲክስ በጣም ማተር ያደርጋል። በነገራችን ሐማስንም ከመጣን they are begging እስራኤልና አሜሪካን ሐማስ እንዲያጠፉ ዩኤኢ እና ሳኡዲ they are begging ይለምኗቸዋል ማንን እንዲጠፉ ሐማስን ማንን ነው የሚለምኑት? ሳኡዲ እነ ካታር ሳትሆን ሳኡዲና ዩኤኢ ሐማስ የሚባል ኃይል እንዲያጠፉ ይለምናሉ። ወይ እነሱ ብዙ ኃይሎች እንዲጠፉ እየሰሩ ነው። ለምታለ የመን ሲገባ
ሳውዲና ዩኤኢ አንድ ላይ 2015 አንድ ላይ ነበር የዘመኑ ረጅም ጊዜ ሲደበድቡ ነበር። ኮንሰርናቸው ምንድነው? ከሰሜን የመጣ አለ በኢራን የሚመራ ሻአ ሁቲ አለ። ያው አልቻሉም። ስለዚህ ብቸኛ ኦፕሽን ያደረጉት ምንድነው? ወደ ኤደን ሄዶ የተቋቋመ ኃይል አለ የሳውዘርን እንትን የሚባል እዛ ላይ ኤደን ተቋቋመና ያንን ሁለቱም ይደግፉ ነበር። አንደኛው ቡድን ግን ፋክሽን ፈጠረና ሳውዘርን ትራንዚሽን ካውንስል የሚባለው አይ የደቡብን የመንን አገር አደርጋለሁ አለ። ደቡብ የመን ከዚህ ፊት በርግጥ አገር ነበር እስከ ፖል ወርስ ካልገር ስለዚህ እዛች ጋር ነው ልዩነት ተፈጠረው። እንትና ደግሞ ሳውዲም እንደምትለው ኖ መገንጠል የለባችሁም የጊዜ ጉዳይ ነው፣ ሁቲን እናሸንፋለን፣ የመንን እንመልሳለን ወደ ሱኒዎች እጅ። እንትና ደግሞ የመን ካሁን የሚሸነፍ አልመሰላትም ዩኤኢ። ስለዚህ መገንጠሉ ይሻላል ነው። ስትገነጥል ማንን ነው ስትገነጥል? ሁቲን አገር አድርገ የሳውዲ አረቢያ ድንበር አድርገ ለራስ ሳውዲ አረቢያና ሁቲን አቀሳስረ ልትሄድ ነው ዩኤኢ። እንደዚህ የሚባል ነገር የለም። የሚከፈሉ መስዋዕት ከፍለን ሁቲን አሸንፈን እንመልሳለን ነው ፖይንቱ። ለምሳሌ አሁን ትላንት ከሺአ ጋር መስራት ጀመሩ። ማን አልሰሩም? ታዲያ ማን ጋር ነው እየሰራ ያሉት? ኦኬ አንተ ያልተረዳኸኝ ነው። ደቡብ የመን ላይ ሁለት ኃይል አለ። ደቡብ የመን መገንጠል የሚፈልግና ሁቲን ሻውን አሸንፎ የየመን መንግስት ዳግም መመለስ ይፈልጋል። አዎ ይሄ ነው ዳስት ይሄን ነው ይሄ ነው። ስለዚህ እንትና ደግሞ ሳውዲ ያስደገምከኝ ነው እንጂ ሳውዲ የምትለው ምንድነው? ሁቲዎችን አሸንፈን ዳግም የመንን መመለስ አለብን ስትል ዩናይትድ አረብ ኤምሬት ደግሞ ከእንግዲህ ይሄንን አሸንፎ የመመለስ ነገር ኢራን ያለች አይሆንም። ስለዚህ ደቡብ የመን ገንጥለን ሌላ የሁቲ ተቀናቃኝ የመንን መፍጠር ነው። በዚህ ጋር ነው ልዩነቱ። ይሄንን ያዝና ትላንት ወዲያ የሳውዲ ጦር የባህሬን ገብቷል። እሺ ምንድነው የባህሬን ፖለቲክሱን ታውቃለህ? አዎ ምንድነው ለምሳሌ? ኖ ቀጥል። አዎ ባህሬን ማጆሪቲ ሻ ነው። አዎ ለረጅም ጊዜ ባይዞ 80% ድረስ ሻ የነበረ ነው። 15% የማይበልጥ ሱኒ ነው የነበረው። ነገር ግን ባህሬንን የሚመራው የካሊፋው የንጉሱ ቤተሰብ ሱኒ ነው። ይሄንን ማን ነው የሚያስጠብቀው? 15% ይዘህ 80% እየታገልክ 90% እየታገልክ አቅም የለህም። ስለዚህ አሜሪካ ሆይ እርዱን ተባለ። የባህሬን አሁን የፊፍዝ ፍሊት የምትሉት የሳውዲ በለው የዩኤኢ በለው ሁሉም ባህሬን ላይ ከተማው ያንን 15% ንጉሱን ማይኖሪቲ ገቨርንመንት በነገራችን ላይ ለመከላከል ነው። ጌስ ዋት ከዛ በኋላ ምን አደረገ? በይሄ ከተለያዩ አረብ ሀገራቶች ሱኒዎችን በስራ በመናምን ይሰበስበዋል። ዲሞግራፊ ለውጥ ነው ያደረገው። 20 ዓመት አይሞራም 80% ሻ ያለ ማለት ነው። ቅርብ ነው። ቶታል ዲሞግራፊክ ቼንጅ ቀይሮ አሁን 60% አይበልጥም የሻው። ኖ this is total ማስረጃ ያለው ይሄን እሺ just wait አሁን አይቶላ ሲሞት ባህሬን ህዝብ አመጽ ወጣ። the first country እዛ ቦታ የደረሰው ሳውዲ አረቢያን ጦር ገብቷል። ቀጥል ስለ ባህሬን እስቲ። ባህሬን ከመጀመሪያ ከጥንት 1000 ዓመት ጀምሮ ያለው ነገር አለ። ኖ ችግር የለውም። ወደ እንትን እያመጣው ስለሆነ ወደ ጆ እንትን ይሄኛው ላይ ሴክቶቹ ላይ አንዳንድ ሞር ቅድምን ላነሳላችሁ እንደሞከርኩት ፖለቲክሱ እዛ ውስጥ ነው የሚጠለፈው። አይ ነው እንደዛ። ግን አሜሪካ የምትገባ እንደዛ ተመሳሳይ ነው። ክርስቲያኖች ሊበራሎች ነው፣ ኮንሰርቫቲቮች ሊበራሎች ዲሞክራቶች ይደበቁልሃል። ኮንሰርቫቲቭ ደግሞ ትራምፕ ጋር ሄዶ ምናምን በቃ አንተ ተቀብታል ምናምን ብሎ ይጮሃል። ደግሞ የነ አያቶላ አሊ ሀመኒም በአንዳንድ ጉዳዮች ላይ ብዙ ጥያቄዎች የሚነሳበት ምክንያት አንተ ከምታነሳቸው ሀሳቦች ነውና ሳምታይምስ ደግሞ አንዳንድ ቡድኖችን በጣም ለእስራኤልና ለአሜሪካ ፈታኝ የሆኑ ኃይሎችን ከኢራን የተቃረነ እምነት የሚከተሉ አይነቶችም ናቸው። ሐማስን እንደ ማሳያ ያነሳው ለዛ ነው። ሞር እኛ ያ ጉዳይ ዲቴይል አሉ ብዙ የሐማስን ጉዳይ ሌላ ጊዜ ከምናወራ ከሆነ በዛ ላይ እንመለሳለን እንጂ ለምንድን ነው ኢራን ይሄን ያደረገችው እሱን በደንብ እናወራለን። ይሄ ከአክሲሳቸው አንፃር ሌላ ጊዜ ሁለታችሁንም ስለምጋብዛችሁ የተለየ ፐርስፔክቲቭ ስላላችሁ አም ሃፒ ከዛ አንፃር እናየዋለን። ደን ምንድነው ይሄ እንደዚህ አይነት አካሄዶች አንዳንድ ጉዳዮች ሃይማኖታዊ ምናምን እነዚህ የጂኦፖለቲካ ማስፈጸሚያ ዳይናሚክሱ ይቀያየራል። ቀደም ያነሳቸው ጉዳዮች የሆነ መቀበያም ሊሆኑ ይችላሉ። ብዙ አይነት አንደምታ ያላቸው ናቸው። ይሄኛው ጉዳይ እኛ ይሄን ስናነሳ ብዙ ነገር ፐርሰናሊም ስናወራ ጂኦፖለቲካሊ ኢምፓክቱ ሚድል ኢስት ስለሆነ ብቻ ሳይሆን ሚድል ኢስት ላይ ነዳጁን ብቻ አይደለም የሚያንገበግበው ዓለማችን ላይ በጣም ወሳኝ የተባሉት
ቁልፍ መስመሮች እንደነ ሆርሙዝ ራሱ እዚህ በአልመንደብ ስዊዝ ቦይ ምናምን የመሳሰሉትን ስለሚያካትት ከነዳጁን ባሻገር መተላለፊያው መቆለፉ ያለምን ፖለቲካ ይቀይረዋል፣ አስቸጋሪ ሁኔታ ይፈጥራል። አዳዲስ አማራጮች እነ ሳውዲ አረቢያ ቀይ ባህር ላይ ናቸው አሁን እኮ በቃ ሶ ለኛም ቀጥተኛ ነገር ይዞ ይመጣል ማለት ነው። አዎንታዊም ይሁን አሉታዊ የምንመለከተው ቢሆንም ሌላውን ትተ ነው አረብ ሀገር የሌለ ቤተሰብ አለ እንዴ? አረብ ሀገር እኮ የሌለ የለም። ከእስራኤል ጀምረ ያው እስራኤል ሚድል ኢስተርን አረብ ውስጥ እንትን ባትልም እነ ካታርን ጨምረ ወይም ደግሞ እነ ቤይሩት እዛው ጎረቤቶቻቸው ስትመለከት እያንዳንዱ ቤት ወይ ዘመዱ አለ ወይ ባይኖርም የሆነ ኢትዮጵያ አለ ብቻ ያረባ። ለዛም ነው ይሄን ትልቅ ሰዓት ይዘን እንትን የምንለውና ሜቢ የቀይ ባህርን ፖለቲካ በዚሁ አያይዘን በተወሰነ መጠን ብናነሳው እንደ ሌላ ጊዜ ደግሞ አሪፍ እንትኖች ስላሉ እንመለሳለን። መሐመድ ሲዝ ላይ በተለያየ መንገድ አንስተናቸዋል ብዬ አስባለሁ። ስለ ሁቲ ስናነሳ ስቲል ስለ ቀይ ባህር እያነሳን ነው። የመንግስታት ሚና አሁን እንደዚህ አይነት ጉዳዮች ሲፈጠሩ እዚህ ዛም ጥያቄዎች ስላሉ ከዛ አንፃርም ብናነሳ ምን አይነት አታይ ሊኖር ይገባል? ኢራንና በእንትኖች እየተደረገ ያለው ቀይ ባህርና ኢትዮጵያ በተለይ ሆርን ኦፍ አፍሪካ ላይ ምን አይነት እንድምታ ሊኖሩ ይችላል የሚለውን ነገር የተነሳው የመጀመሪያው የሁቲዎች ሁኔታ ነው ከግምት ውስጥ መግባት ያለበት። በየመን የሚገኙ ሁቲዎች ጥቃት መልሰዋል፣ ሰንዝረዋል፣ ኦሬዲ ጆይን አድርገዋል እነሱም ጦርነቱ። ምናልባት በባበል መንደብ አሁን ስናነሳ የነበረ የጦር ቀጠና ከሆነ ሸቀጥ ያንንም የጦርነት ቀጠና ሆኖ ከመጣ ባበል መንደብ የዋጋ ሸቀጦች ይንራሉ፣ አቅርቦትም ይዘገያል። አንዱ ኢፌክት ይሄንን ነው። ሁለተኛውም የቱርክ ተጽዕኖም ይኖራል። ቱርክ ጦርነቱ ላይ ወይም በዚህ እንትን ሁኔታ ላይ የሚኖራት ሚና የኛም ፖለቲክስ የሆርን ኦፍ አፍሪካ ፖለቲክስ አፌክት ያደርገዋል። ምክንያቱም ቱርክ በአፍሪካ ቀን በፍጥነት እየተስፋፋች ያለች ሀገር ናት። ሁላችን የምናውቃት ሶማሊያ ውስጥ ትልቅ የጦር ሰፈር ሰርታለች። ከኢትዮጵያም ጋርም ጠንካራ የሆነ የኢነርጂና የመከላከያ ስምምነትም ተፈራርማለች። ኢትዮጵያም ዋናዋ ወዳጅ ሆና ቀጥላለች ማለት ነው። ሌሎች በባህረ ሰላጤው ሀገራት ላይ ደግሞ ያለውን በኢትዮጵያ ኢንቨስት ያደረጉት እንደነ ኤሚሬትስ እንደነ ኳታር አሉ። ስለዚህ የነሱ ኢንቨስትመንት የነሱ እንትን ሲጎዳ ኢትዮጵያ ላይ ያላቸው ኢንቨስትመንትም ሊጎዳ ይችላል። ከዚህ ጋር ተያይዞ ሰሞኑን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም ለኳታር ኤሚርና ለኩዌቱ አልጋ ወራሽ መልእክት አስተላልፈዋል። ኢራን በእነዚህ ሀገራት የፈጸመችውን ጥቃት በማውገዝ ከጎናቸውም አጋር መሆናቸውም ገልጸዋል ማለት ነው። ታዲያ ኢትዮጵያ ምን እያደረገች ነው እዚህ ጋር? ምክንያት ከኢራንም ጠንካራ የሆነ ወዳጅነት አላቸው። በ2025 ላይ ኢራን ጋር ተሄዶ የተፈራረምናቸው ስምምነቶች አሉ። ከኢነርጂ ከሴኩሪቲ አንጻር የተፈራረምናቸው ስምምነቶች አሉ። እዚህ ጋርም ከገልፍ ስቴቶች ጋር የተፈራረምናቸው ስምምነት አለ። እዚህ ጋር ከእስራኤል ጋር የተፈራረሙ ስምምነት አለ። እዚህ ጋር እንትን አለ። ስለዚህ ኢትዮጵያ እነዚህ በጣም ዳይናሚክ የሆኑና በጣም ኮምፕሌክስ የሆኑ ኢሹዎችን እንዴት ነው እያስኬደች ያለችው የሚለው ነገር አይ ቲንክ ኢትዮጵያ ማልቲ አላይመንት የምንለውን አሰላልፍ ሁኔታ እየተከተለች የዲፕሎማሲ አካሄድ እየተከተለች ያለች ይመስለኛል። ብሔራዊ ጥቅሟን ለማስከበር ከሁሉም ወገኖች ጋር ግንኙነት መጠበቅ እንደሚያስፈልግ የታመነ ይመስለኛል። ከሁሉም ወገኖች ብሔራዊ ጥቅም ነው ወይ ኢትዮጵያ ናሽናል ኢንተረስት ሊከበር የሚችለው በምን መልኩ ነው? ከአንድ ወገን ጋር በመሰለፍ ነው ወይስ ከሌሎች ሁሉም ወገኖች ወይም አንዳንዴ ሪዘርቭ በመሆን የሚገኝ ጥቅም ካለ? ስለዚህ ኢትዮጵያ ናሽናል ኢንተረስቷን ለማስጠበቅ ብሔራዊ ጥቅሟን ለማስከበር ከሁሉም ወገኖች ጋር ግንኙነት የመጠበቅ ሁኔታ ይህንን ከባህረ ሰላጤው ሀገራት ከፍተኛ ቁጥር ያላቸው ኢትዮጵያውያን ማለት ነው። በጣም ከፍተኛ የሆነ ኢትዮጵያውያን አለና በዚህ ጦርነትም አሁን ሰለባ ሆነዋልና በተለያየ መንገድም ኢቭን ዩኤኢም በጥቃቱ ከተገደሉ እንትኖች መካከል ኢትዮጵያ እንደሚገኙ እየተነገረ ነው። በሌላ በኩል ከኢራን ጋርም ያለን የደህንነት ትስስርም እንትን ውስጥ መደረግ ያለበት ነገር ነውና ይህንን ሁኔታዎችን ስናያቸው ኢትዮጵያ እያደረገችው ያለው ነገር ምንድነው? ብሔራዊ ጥቅሟን ያስከበረ የዲፕሎማሲ አካሄድ እየተከተለች ያለው መስሎ ይሰማኛል ማለት ነው። አስተውሎ መራመድ ያዋጣል በዚህ ሰዓት ታማኝ ትላለህ? አዎ እኔም ተመሳሳይ ነገር ነው የሚይዘው። ግን ያው ይሄ ጦርነቱ ለኢትዮጵያ ኢንተረስት ይጠቅማል ብዬ ነው የማስበው። አሁን ባለው ሁኔታ ሳይሆን በጣም ከዚህ በላይ ብስፋፋ፣ ለምሳሌ ግብጽ ኢንቮልቭ ብታረግ፣ ታርኪ ብዙ ጥረት የተደረገ ነው ማን እንደሆነ ያው ኢራን የሞከረችውን ማን ይሁን ብቻ ድራግ አርጎ ርዛስ ለማስገባት የተሞከረውና ታርኪ ኢንቮልቭ ብታረግ፣ ግብጽም ኢንቮልቭ ብታረግ የሬድ ሲ ሪጅን የኢትዮጵያ አካባቢ ነፃ ነው የሚሆነው። የኢትዮጵያ የሀገር ውስጥ ጉዳይ ባይኖር ኢትዮጵያም የራሷን አንድ እንጨት ብታሳርፍ እኔ ችግር የለብኝም እና አይ ሆፕ ግብጽና ታርኪ በዚህ ጦርነት ላይ ይሳተፋሉ የሚል ተስፋ አለኝ። የግብጽ ኢኮኖሚ ካሁኑ እየተመታ ነው። በሳምንት በወር ውስጥ ነው በሳምንት ውስጥ 700-800 ሚሊዮን ዶላር ያጣችው ተብሏል።
ግብጽ የእንትን ስዊዝ ካናል በጣም ቀንሷል። ሌላ መንገዶችን ነው እየተፈለገ ያለው። ሬድ ሲ ሪጅን በአሁን ሰዓት አሳሳቢ ነው። ሁቲ ያለ ምን አለ ሁቲ ኦፊሻሊ ኢንቮልቭ አላረገም። ኢንቮልቭ አረጋለሁ ያለው ምንድነው ያለው ሳውዲ ከገባች ይገባል ብሏል። ሳውዲ አንድ ጥይት የተኮሰች ጊዜ እንደሚገባ መግለጫ ሰጥቷል። መግለጫ ሰጥቷል አልሁቲ መሪውና ያ የበለጠ ወደ ቀይ ባህር ይስበዋል። ለዛም ይመስለኛል አሁን ለዛም ይመስለኛል ሳውዲ ያልተኮሰችው እንጂ ሳውዲ እኮ የዛሬ 3 ቀን ትገባለች ተብሎ ሲጠበቅ ነበር። ካሁን ወዲህ እንግዲህ የዋና ይሄ ምንድነው አርማኮ ነው የሚባለው ዋና እንትኗ ሪፋይነሯ ሳይቀር የተመታባት ነው። ኢንፍራስትራክቸር በጣም የፈረሰ ነው። ምንም እንኳን ብዙ ኢንተርሴፕሽን ቢኖርምና ሁቲም ቢገቡ ቢቀላቀሉ የኢትዮጵያ ብሔራዊ ጥቅም የሚከበርበት ጊዜ ይመስለኛል። እኔ ፐርሰናሊ ባይዘው የኤርትራን ሉዓላዊነት ማላከብር ሰዎች ውስጥ አንዱ ነኝ። ኦልራይት ማለት ነው። ምናልባት እኔ የኢትዮጵያ ምንድነው መልእክቱ የሚለውን ነገር በደንብ አድርገን ብናየው ጥሩ ነው። ኢትዮጵያ በከፍተኛና ውስብስብ በሆነ ቀጠና ነው የምትገኘው። ውስብስብና በጣም ዳይናሚክ በሆነ ቀጠና ውስጥ ነው የምንገኘው። ከፍተኛ ጥንቃቄ በሚያስፈልገው ተለዋዋጭ በሆነ ቀጠና ውስጥ ነው የምንገኘው። በጣም ጥንቃቄ የሚጠይቅና ተለዋዋጭ በሆነው አሁን ኢራን እየተመታች ነው ወይም እየተሸነፈች ነው ተብሎ ኢራን የሚቃወም ነገር ብናደርግ ነገ ሁኔታው ቢቀየር ዳይናሚክሱ በጣም እንትን ይፈልጋል። ጠቅላይ ሚኒስትር አብይ አህመድም ለኳታርና ለኩዌት አጋርነታቸውን ገልጸዋል ብለናል። በሌላ በኩል ደግሞ ከኢራንና ከቱርክ ጋር ያለን ግንኙነትም እያጠናከር ነው። ይህን በጣም መታየት ያለባቸው ነገሮች ናቸው። የኢትዮጵያ ትምህርት ግልጽ ነው። እኔ መካከለኛ ምስራቅ ቀይ ባህር የህንድ ውቅያኖስ ላይ የሚደረጉ እንቅስቃሴዎች አሁን እንደተነሱ በከፍተኛ ጥንቃቄ የሚጠይቁ መሆናቸውን እኛንም አፌክት የሚያደርጉ ስለሆኑ በጥንቃቄ መታየት ያለባቸው ናቸው። ዓለም እየተቀየረች ነው የሚል ነገር ወስደዋለሁ። እኛም ከለውጥ ጋር አብረን መራመድ ካልቻል ወጀቡ ምናልባት የሆነ ቦታ ላይ ወስዶ ሊጥለን ይችላልና በጣም ጥንቃቄ የሚያስፈልገው ቀጠና ነው። በርግጥ ኢትዮጵያ አረብ ሊግ ውስጥ መግባት አለባት ከሚሉ ሰዎች ውስጥ ነኝና this is the right time መስለኛል። አረብ ሊግ አባል መሆን አለብን ብዬ ነው የማምነው። ከድሮ ጀምሮ የቆየ አቋም ነው። ከቀይ ባህር ፖለቲካም አንፃር እንደዚህ አይነት ጉዳዮች ይነሳሉ። ወደፊት በደንብ በእነዚህ ጉዳዮች ላይ በመካከለኛው ምስራቅም አይደለም በአፍሪካ ቀንድ ፖለቲካ ላይ በስፋት እናነሳዋለን። በጣም ማመሰግነው ሁለታችሁን። በሌላ ጊዜ ሰፋ ባሉ ጉዳዮች በአፍሪካ ቀንድም ፖለቲካ በተለያዩ ሀሳቦች ላይ እንመለሳለን። ታንክ ዩ በጣም ማመሰግናችሁ። ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍና የመካከለኛው ምስራቅን ፖለቲካ ሆናዊ ጉዳዮችና የዓለም የፖለቲካ ስርዓት አዲስ መልክና ቅርጽ ሊኖረው ይችላል ወይ የሚለውን እንደዚሁም የአሜሪካ እስራኤልና ኢራን ውጥረት ምን ላይ ያለ የሚለውን ከአፍሪካ ቀንድ ፖለቲካ አንጻርም ከቀይ ባህርም ዳሰነዋል። እንግዲህ ሁለታችሁንም አመሰግናችኋለሁ። ዶክተር ታማኝ ወየሰና መሐመድ አውል ሀጎስ ዛሬ አብራችሁን ስለሆናችሁ እጅጉን አመሰግናለሁ። ውድ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ